ክርስቶስ አንጻር ብቻ ይታያል። ኢየሱስ ጌታው የሆነ ሰው ክርስቲያን ተብሎ ይጠራል። ሌሎች ጌቶች ያሉት ሰው ግን ክርስቲያን ለማለት እንቸገራለን። አሁን ኢየሱስም ጌታ ነው እንትናም ጌታ ነው የሚልን ሰው ጨብጠን ክርስቲያን ነህ ለማለት እንቸገራለን። ለዛ ነው ክርስቲያኖች ሁኑ ስንል ኢየሱስን ብቻ ጌታ አድርጉ፣ በእርሱ አዳኝነት ብቻ እመኑ፣ በእግዚአብሔርና በሰው መካከል ስለ ሰው ልጆች ኃጢአት እርቃኑን የተሰቀለውን ደሙን ይዞ የሰው ልጆች ኃጢአት ለማስተሰረይ ከአባቱ ጋር በአባቱ ክብር የገባውን ያንን ኢየሱስን ተቀበሉና የእግዚአብሔር ልጆች ተባሉ ያልነው እኛ አይደለንም። መጽሐፍ ቅዱስ ነው። እኔና ቤካ አይደለንም። ኢትዮጵያ ውስጥ ያሉ ጴንጤዎች አይደሉም ተቀበሉ ያልነው። እኛ አዲስ አማርኛ አይደለም ጌታን መቀበል። ኦኬ የቆየ አማርኛ ከሆነ ከየት አምጥተህ ነው የምትናገረው እንዳልክ፣ ያው ጴንጤ ቤት ባይብል አይጠፋም። ከየት አምጥተህ ነው የምትናገረው እንዳልክ የቆየ አማርኛ ከሆነ ተቀበሉ ተቀበሉ የምትለውን ከየት አምጥተህ ነው የምትናገረው ካልከኝ ዮሐንስ ወንጌል ምዕራፍ 2 ላይ እግዚአብሔር ዮሐንስ ወንጌል ላይ እንደዚህ የሚል ቃል አለ። ለተቀበሉት ሁሉ ግን በጣም ነው የሚገርመኝ ይሄ። ኦኬ ለተቀበሉት ሁሉ ግን ይልና በስሙ ለሚያምኑት ይላል። ኦኬ ምን ብለው ለተቀበሉት? ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ብለው ለተቀበሉት የተሰበከውን ስብከት የተነገረውን ነገር በስብከት ሞኝነት ሳይፈላሰፉ ሳይራቀቁ ቆይ ላስብበት ሳይሉ በጣም የተራቀቀ ጭንቅላት ሳይንትን ተጠቅመው ሳይሆን በስብከት ሞኝነት ለተቀበሉት ሁሉ ግን በስሙ ለሚያምኑት መቀበል ብቻ ሆኖ አይበቃም። አዎ በስሙ ማመን አለብን ማለት ነው። የስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ምንድን ነው የሚሆኑት? እነዚህ ሰዎች አሁን ኢየሱስ እንደተቀበላችሁ ምንድን ነው የምትሆኑት? ምንድን ነው የምትሉ እናንተ ጴንጤዎች? 10 ተቀበሉት። ኦኬ ተቀበል ነው ምንድን ነው የምንሆነው? የእግዚአብሔር ልጆች ነው የምትሆኑት። አሁን እስካልተቀበል ነው የእግዚአብሔር ልጆች አትባሉ። የእግዚአብሔር ልጆች ተብላችሁ ለመጠራት ኢየሱስን ተቀበሉት። ምን ብላችሁ ተቀበሉት? አንተ ስለ ኃጢአቴ ሞታል፣ ይህንን አምናለሁ። ስለዚህ የእግዚአብሔር ልጆች ለመባል ኢየሱስን መቀበል ግድ ነው። አይ የሆነ እኮ እግዚአብሔር ያዘጋጀው መንገድ አለ። የለም። በየትኛውም መንገድ እግዚአብሔር ልጆቼ ካለ በኢየሱስ በኩል ነው። ሌላ መንገድ የለም። አሁን ይሄ ሁሉ ትግላችን ወንጌል የምንሰብከው የእግዚአብሔር ልጆች እንድትሆኑ። አሁን አይደለንም ወይ እንዳልክ አይደላችሁም። ለምን? በክርስቶስ አይደላችሁ። እግዚአብሔር ሰውን በክርስቶስ ነው ልጆቼ ብሎ የሚጠራው፣ እኔ አይደለሁም። ጳውሎስ ምን ይላል መሰለ በጣም ሲያጠናክር፣ አሁን ያ አሮጌ ማንነታችን ተፍቆ በእግዚአብሔር ፊት ልጆች ተብለን ለመጠራትና አዲስ ፍጥረት እንደምንሆን ሲናገር ጳውሎስ በሮሜ ደብዳቤው ለምን እንደሚል ታውቃለህ? ማንም አለ፣ ድምፁ ከፍ አድርጎ ነው የሚጽፈው ደብዳቤ። ማንም አለና ጳውሎስ ማን ስንል ማንም፣ አይሁዳዊ፣ ሴት፣ ጥቁር፣ ነጭ፣ ቻይና፣ ኤዥያ፣ ወንድ፣ ኢትዮጵያዊ፣ ማንም በክርስቶስ ቢሆን። በማን ቢሆን? በክርስቶስ ቢሆን። ምንድን ነው ስትሉት አዲስ ፍጥረት ነው። አዲስ ፍጥረትነት የሚገኘው ኢቭን በክርስቶስ ነው። አሁን ተቀበሉት ስንል በእግዚአብሔር ፊት አዲስ እንድትሆኑ ነው። አሁን ኢየሱስን ስንቀበል ምንድነው መሰለ የምንሆነው? ልክ ኢየሱስ ስንል በአብ ፊት ጻድቃን ሆነን እንታያለን ማለት ነው። አሁን ራይቸስ በሆነው አብ ፊት ለጽድቁና ለቅድስናው ከድሮም ጀምሮ በብሉይ ኪዳን አትጠጉኝ ሲል የነበረ እግዚአብሔር የቅድስናው መጠን እንደሚገለን ስለሚያቀርብ አትጠጉም የሚለው እግዚአብሔር አሁን በክርስቶስ በኩል ጨበጠን። ታውቃለህ? መጥቶ ልጆቼ አለን። ሙሴን አትጠጋኝ እስራኤል እንዳይጠጋ ወደዚህ ተራራ ለምን ትሞታላችሁ ሲል የነበረ እግዚአብሔር ልጆቼ ሊለን ፈቀደ። የእግዚአብሔር ልጅነት በማን በኩል ይገኛል? በኢየሱስ በኩል ብቻ። ለዛ ነው ጳውሎስ ማንም በክርስቶስ ቢሆን ይላል ድምፁን ከፍ አድርጎ። ዛሬም እንደግመዋለን። ጳውሎስ የዛሬ 2000 ምናምን ዓመት የተናገረውን ዛሬ እንደግመዋለን። እኔና ቤካ እዚህ ሆነን ማንም በክርስቶስ ቢሆን፣ ኃጢአት በጣም ያደከመው ሰው ማንም፣ አይሁዳዊ ማንም፣ ሴት ወንድ ነጭ ማንም፣ የጾመ የጸለየ የቀደሳለ ማንም በክርስቶስ ብቻ ከሆነ አዲስ ፍጥረት ነው። ይሄ የወንጌላችን ኮር ሜሴጅ ነው። ባይዘው ኮር ሜሴጅ ለምንድን ነው በክርስቶስ ኢየሱስ እግዚአብሔር የሚቀበለው? ቴንክ ዩ ሌትስ ጎ። ይህን ጥያቄ እንዲው ለምንድን ነው እግዚአብሔር በሌላ መንገድ ሰዎችን የማይቀበለው? ለምንድን ነው እግዚአብሔር በብዙ መንገድ ሰዎችን ለመቀበል ልጆቼ ለማለት የሚያስችል ብቃት ያላገኘው? ለምንድን ነው እግዚአብሔር እኮ ሌዊን መርጦ ያውቃል። እግዚአብሔር ሙሴን መርጦ ያውቃል። እግዚአብሔር አሮንን መርጦ ያውቃል። እነዚህን ሁሉ መርጧል። ግን አሻግሮ የሰው ልጆቼ አላለም ብሎ አያውቅም። ለምን? በክርስቶስ ብቻ አለ። የኢየሱስ ደም ብቁና በቂ ስለሆነ እግዚአብሔር ፊት እኔን ለማቆም ብቃት አለው። ኢየሱስ አሁን አብ
ልክ እኔ ብቅ ስል አላቀም አይለኝም። ለምን መሰለ? የኢየሱስ ደም የአብን እንቢታ ይሰብረዋል። እስከዛሬ ድረስ አብ ያልተቀበላቸውን ነገሮች ሁሉ ልክ የኢየሱስን ደም ሲያይ ቤካ የሚባል እንዳልክ የሚባል እዚህ ግባ የማይባል ኃጢአተኛን ይቀበለዋል። ለምን? ችሏል። የኢየሱስ ደም ይሄን ማድረግ። ክብር ለኢየሱስ ይሁን። ችሏል የኢየሱስ ደም። ደጋግመን እንደምንነግራችሁ ደጋግመን እንደምንሰብክላችሁ የኢየሱስ ደም ኃጢአተኛን ሁሉ የማዳን አቅም አለው። ለዓለም ሁሉ ምን ብሎ ይዘምራሉ መሰለ? ራዕይ ዮሐንስ ምዕራፍ 5 ላይ እኔ እኮ ክርስትና እኮ ደስ የሚል ኢየሱስ ሲገባ ነው። ኢየሱስ ካልገባ ክርስትና ሶሻል ክለብ ነው የሚሆንበት። ታውቃለህ? ራዕይ ዮሐንስ ላይ ምን እያሉ ይዘምራሉ መሰለ? አንተ ምን ብሎ እንደሚዘምሩ ታውቃለህ? መጽሐፉን ትወስድ በጣም የሚገርመኝ አማርኛ መጽሐፉን ትወስድ ዘንድ አሉ። ራዕይ ዮሐንስ ምዕራፍ 5 ቁጥር 9 ላይ እሺ ሲሉ ማተቦችንም ትፈታ ዘንድ ይገባሃል አሉና፣ ለምንድን ነው የሚገባው ለኢየሱስ ይሄ ካልከኝ ታርደሃልና ይሉና፣ ታርዶ ምን አረገ ኢየሱስ ታርዶልን አላው ምን አረገ? ከዛ ቀጥሎ ዝም ብሎ ታርዶልን ነው ይተው? ኖ ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ከነገድ ከቋንቋ ሁሉ ሰዎችን ዋጅተህ ለአባትህ ካህናት የመንግስቱ አገልጋዮች አርገሃል እና ይገባሃል ቢዘመርልህ ኢየሱስ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት መሰለ እዚህ ውስጥ ተካተዋል ማለት ነው። መላእክቱ በሰማይ የእኛን አዲስነት እያዩ ልክ አንድ ሰው በሰማይ መላእክቱ ደስታ ያደርጋሉ ማለት መሰለ ሰው ሲድን። ይሄን መዝሙር እኮ ነው የሚዘምሩት። ታርደሃል። ልክ ሰው ሲድን በሰማይ ታላቅ ደስታ ምን ማለት መሰለ? ልክ አንድ ሰው ሲድን በጉን ያዩና በጉን ያዩታል። በዙፋኑ ላይ የተቀመጣለ በጉ አለ። ልክ አንድ ሰው እዚህ ጌታን ሲቀበል ከኃጢአት ከርኩሰት ከጨለማ ሲገላገል በክርስቶስ ኢየሱስ ሲያምን ልክ በጉን ያዩና መላእክት በሰማይ ታርደሃልና ይገባሃል። ደም ዛሬም ሰውን እያዳነ ነው፣ ይገባሃል። አንተ ቅዱስ ነህ፣ ይገባሃል። ከነገድ ከቋንቋ ከህዝብ ዛሬ ድረስ ዓለም ላይ ያሉትን ሁሉ ደም እያዳነ ስለሆነ የደም ጉልበት ይህንን ስላደረገ ይገባሃል ይላሉ መላእክት። በሰማይ አንድ ሰው ሲድን ይሰግዱለታል። ለምን? ይገባሃል እያሉ። አየህ፣ ቆሞ ኢየሱስን የሚያይ መልአክ የለም። ገብርኤል በእግዚአብሔር ቀኝ ይቆማል። ምን በእግዚአብሔር ፊት ይቆማል ማለት መሰለ? እግዚአብሔር ጋርድ ያስፈልገዋል ማለት አይደል? እንዲህ ብለው ይቆማል። እንደዚህ አይነት መልአክ የለንም በሰማይ። እንደዚህ አይነት ትምህርት የለም። በቃ ይሰግዳሉ ለኢየሱስ፣ ይዘምራሉ። ለምን? ይገባዋል ኢየሱስ፣ ይገባዋል ኢየሱስ፣ ይገባዋል። ይህንን ማድረግ የቻለ ማን ነው? ኢየሱስ ብቻ። ኢየሱስ ብቻ ነው ይህንን ማድረግ የቻለው። አሁን እኔ ኢየሱስ በደሙ ያዳነኝ ሰው ነኝ እና ስለገባህ ነገር ነው ደጋግመህ የምታወራው። ይሄ 2 ዓመቴ ነው ጌታን ካገኘሁ። መንፈስ ቅዱስ በጣም እየረዳኝ ያለው ነገር ምን እንደሆነ ታውቃለህ? የኢየሱስ ፍቅር እንዳይቀዘቅዝ በልቤ በጣም ነው የሚያግዘኝ። ሁሌ ነው አዲስ የሚያደርገው ኢየሱስን እኔ ጋር። መንፈስ ቅዱስ ስሙ ይባረክ። ኢየሱስን ለማክበር ነው የመጣው። እሺ፣ መንፈስ ቅዱስ ያንቺን የልሳን ፍጆታ ለመሙላት አይደለም የሚመጣው። መንፈስ ቅዱስ ወረደ ማለት ኢየሱስ ከበረ እዛ ቦታ ማለት ነው በሌላ አማርኛ። እሺ ጋይስ፣ መንፈስ ቅዱስ ከመጣ ኢየሱስን ሊያከብር ነው። አንቺን ወዲያ ሊያረጋ። እንደዚህ አይነት መንፈስ ቅዱስ የለንም። የኛ አምላክ ከሶስቱ አካል አንዱ ኢየሱስን ለማክበር የወረደው መንፈስ ቅዱስ እዛ ቦታ። አሁን መንፈስ ቅዱስ አለ። ለምን? ኢየሱስ እየከበረ ነው። እዚህ በማዕከላችን የእግዚአብሔር መንፈስ አለ። ለምን? በእውቀት አይደለም የምናወራው። ኢየሱስ በጭንቅላት አይገኝም። ወይኔ ድሮም የኔ ጭንቄ እኮ አገኘሁት አይደለም። እንደዚህ አንልም እኛ። ብርሃን ነው ወንጌል፣ ብርሃን ነው። ለምንድን ነው ክርስቲያን በሚል ካታጎሪ ውስጥ ካሉ ቤተ እምነቶች ጴንጤ የተለየው? ብርሃን። ኢየሱስን አያውቁትም? ያውቁታል። አሁን ምቾት እንደምትለው የምቾት ቤተ እምነት ውስጥ ያሉ ሰዎች ኢየሱስን አያውቁትም? ያውቁታል። በምን ደረጃ? በኢንፎርሜሽን ደረጃ። ጎግል አድርገው ይነግረዋል። ኦኬ ሌትስ ጌት ጂሰስ ምናምን ጎግል ይነግረዋል። እኛስ ጎግል አይደለም። ዮሐንስ 3:16 ገባን፣ አሜን ብለን ተቀበልን። በእግዚአብሔር ፊት ጻድቅ አድርጎ የሚያቆመንን የደሙን ጉልበት ስንቀበል መንፈስ ቅዱስ በላያችን ላይ ወረደ። ይህንን እውነት ለመመስከር እስከ ዓለም ዳርቻ የሚሄዱን አቅምና ጉልበት አገኘን። ተመራምረን ኔቨር አጥንተን ምን ብለን ነው እኛ ጴንጤዎች ጌታ የገባን? በጭራሽ። በጣም ከሌሎች የተለየ ጭንቅላት ስላለው ነው እንደ ጴንጤው ኢየሱስ ኢየሱስ የሚለው አይደለም። መንፈስ ቅዱስ አግኝቶት መንፈስ ቅዱስ የወረደው ኢየሱስን ለማክበር ነው። እግረ መንገዱን ብዙ ስራ ይሰራል፣ መዝሙር ይሰጣል፣ ስጦታውን ይለግሳል። እግረ መንገድ ምን ችግር የለውም። ለሚወዱ የትንቢት ስጦታ፣
ራእይ የማየት ስጦታ፣ የልሳን ስጦታ ይሰጣል መንፈስ ቅዱስ። ፐርፐዙ ግን ኢየሱስን ለማክበር ነው። መንፈስ ቅዱስ ያከበረውን ኢየሱስን ስንነግራችሁ አለመቀበል መብታችሁ ነው። ብዙ ጊዜ ጥያቄ የሆነብኝ ነበር፣ ለምንድን ነው ኢየሱስ ሲባል የሚናደዱት ብዬ ብዙ ጊዜ ጥያቄ ሆኖብኝ አንድ የተመለሰልኝ ነው መልስ ልንገር። ለምንድን ነው ኢየሱስ ስትል በሰላም የነበረ ሰው ሰላም፣ ስለ ሴት ሲወራ ችግር የለበትም ሰላም ነው። አንድ ወንበር ሁሉ ሰላም ነው። እየተበላም የተጠጣም ሆነ እየተጫወቱ ነው፣ ዘፈንም ካለ ሰላም ነው። ዝም ብለህ ኢየሱስ በል እስቲ ይኸው ደግሞ ጀምረው ይኸው ለምንድን ነው እንዲህ የሚሉት ብዬ ስጠይቅ ለካ በጣም ረዥም ጊዜ ጨለማ ውስጥ ያለ ሰው ላይ ድንገት ፓውዛ፣ ይሄ ቮልቴጁ ፓወሩ በጣም ያለው ብርሃን ታግ ስታደርግበት እንደዚህ አይልም? ብርሃን ስታበራ ምንድን ነው ምናምን አይልም? ጨለማ ውስጥ ላለ ሰው ኢየሱስ የሚባል ብርሃን ስትጠራ ይንጫጭ። ወንጌል ለካ በባህሪው ወደ ብርሃን ያወጣል፣ ይገልጣል። ሰውን ባዶ የሚያደርገው ወንጌል ነው። ግልጥ አድርጎ ያቆማል። ወንጌል እንትና ነኝ ስትል ማንም አይደለህም ያስብላል ወንጌል። አሁን አይደል የገባኝ? ምን ሆነው ነው ስኳራቸው ከፍ የሚለው? ዘፋኝ አልጠራን፣ ዘፈን አልጠራን፣ ዝሙት አላስተዋወቀን፣ ኃጢአትን አልሰበክን፣ ብሔር ከብሔር አልሰደብን፣ ዱቄት የተቀባባን እርቃን ቪዲዮ አላወራን። ኢየሱስ ነው ያልነው። ለምንድን ነው ይሄ ሁሉ እርግማን የመጣብን ብዬ ሳስብ ጨለማ ውስጥ ላለ ሰው ከአቅሙ በላይ የሆነ ብርሃን አብርተህ ነዋ። ፓውዛ አብርተህ እኮ ነው። ታግ ስታደርግበት አይኑ እንደዚህ ያልክ። ኢየሱስ ጌታ ነው። የዓለም ብርሃን ነኝ አለ። ታውቃለህ ኢየሱስ ኢየሱስ የዓለም ብርሃን ነው ስንል ምን ማለታችን መሰለ? የጨለማውን ዓለም ሊገልጥ የመጣ ብርሃን ነው። ኢየሱስ የዓለም ብርሃን ነው። እኛ የብርሃን ልጆች ነን እና የብርሃንን ስብከት እንሰብካለን። ብርሃን ባለበት ጨለማ ከቶ እግዚአብሔር ብርሃን ነው፣ ጨለማ ከቶ ከቶ የለም ይላል በፓል ዮሐንስ መልእክት ላይ። ከቶ ጨለማ የለም ማለት መሰለ አይታሰብም ነው። እና ኢየሱስ የዓለም ብርሃን ነው። ይህንን ብርሃን እንሰብክላችኋል። ኢየሱስ የዓለም መድኃኒት ነው። ጥያቄ ያለኛ እዚህ ጋር ይህንን መድኃኒትና ይህንን ብርሃን ስንናገር፣ ይህንን እውነትና ይህንን ስብከት ስንነግራችሁ ጌታ ኢየሱስን ክርስቶስን በጣም ካስተዋላችሁ እያንዳንዱ ስብከቶቹና እያንዳንዱ ንግግሮቹ ወደ ክሮስ ይዞ ይሄዳል። አሁን ኢየሱስን ከእጁ የሚሰጠውን የሚወዱ አሉ፣ ግን ከአፉ የሚወጣውን ማይቀበሉ አሉ። አበላቸው። ታውቃለህ ኢየሱስ የማብላ ችግር የለም። አበላ ከበሉ በኋላ ኔክስት ዴይ ምግብ ሲፈልጉ ትላንትና እዚህ 2 ዓሳና እንጀራ በልታችኋል። አዎ ዛሬ ግን አንድ ነገር ልነግራችሁ ነው አለ። ምንድነው ሲል ከሰማይ የወረድኩ እንጀራ እኔ ነኝ ሲል፣ ኧረ አንድ በሉት አሉ። አይ እንጀራ አብልቶ ስለ እውነተኛው እንጀራ ነው የሚነግረው ኢየሱስ። ኢየሱስ አልዓዛርን ያነሳው ትንሣኤና ሕይወት እሱ መሆኑን ለመንገር ነው። ባይዞ ትንሣኤ ግንቦት 27 መጋቢት 39 አይደለም። ትንሣኤ ኢየሱስ አልዓዛርን ያነሳው ትንሣኤና ሕይወት እኔ ነኝ ነው መልእክቱ። በእኔ የሚያምን ቢሞት እንኳን ሕያው ይሆናል ነው። ምን ማለት መሰለ? እኔና አንተ ወደ ጌታ ስንሄድ ሞት ድልድያችን ነው ማለት ነው። በሌላ አማርኛ አትሞቱም በዚህ ምድር ላይ ያላችሁ የሚል ትምህርት የለንም። እንሞታለን፣ ግን እኛ እና ሌላ ዓለማዊ ስሞት መዝሙሩም ይለያያል። ተናግሬያለሁ ነገር በተደጋጋሚ። እኔ ስሞት ጴንጤው የሚዘምረው ሄደ አረፈ ወደ አባቱ እቅፍ ገባ እያለ ነው የሚዘምረው። ስለሌላው አላውቅም። ወየው ለእኔ የሚል ጴንጤ የለው። ወየው ቤኪ ሞት አልልም። እኔ በስራው የት ይሆን መግቢያው አልልም። በስራው አይገባም። ኤፌሶን ላይ ጳውሎስ እንዳሳካለ ጳውሎስን በጣም ነው ምን አለ መሰለህ? ጳውሎስ ኤፌሶን ላይ በእርሱ ስራ አለና ሁላችን ይለናል። ሁላችን የሚለው ነገር ደስ ነው የሚለኝ። ጳውሎስ አረ ኤጲስቆጶሳት አሉ፣ ቤተክርስቲያኑን ፕላንት ያርኩ ምናምን አሉ። ጳውሎስ ሁላችን የጾሙ የጸለዩ ያሉ፣ በጣም ኳየር ላይ ጎበዝ ዘማሪዎች አሉ፣ እንደዚህ መንፈሳዊ ህይወቷ ላይ በጣም በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በአንድ መንፈስ ሁላችን በእርሱ በኢየሱስ የመስቀል ስራ ስላመንን ብቻ ወደ አብ እንገባለን። እግዚአብሔር ከእምነት ውጭ ሌሎች ነገሮችን ለምንድን ነው ያልጨመረው? ድሮም ዘንድሮም እግዚአብሔር በእምነት ነው የሚሰራው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። በአዲስ ኪዳንም ልጁን የሚያምኑትን እግዚአብሔር ጻድቃን ብሎ ይጠራል። ቅዱሳን አንዳንድ ሰው አለ ጴንጤው ቅዱሳን ስንባባል የሚደነግጥ ሌላ ሃይማኖት ተከታያል። ቅድስና እኛ ማንነታችን አይደለም፣ ካራክተር ነው፣ የተሰጠን ፖዚሽን ነው። ባይዞ እሺ
ለጴንጤ ቅድስና ማንነቱ አይደለም። ቅድስና ማንነቱ ለእግዚአብሔር ነው። ፖዚሽን ነው። እንትን ሰር ማዕረግ የለም። ማዕረግ ተሰጥቶ ነው እኮ ወታደር ቤት ታውቃላችሁ። ይሄ ብርጋዴ ጀነራል፣ ሌተናል በክርስቶስ ኢየሱስ የመስቀል ስራ ቅዱሳን የሚል ማዕረግ ተሰጠ እንጂ ማንነታችን ቅድስና የለውም። በማንነቱ ቅዱስ እግዚአብሔር ብቻ ነው። ከልጁ ቅድስና የተነሳ ግን ቅዱሳን ብሎ ጠራ። ስለዚህ ቅዱሳን ስንባባል አትደንግጡ። ሹመት ተሰጥቶን ነው። ሹመት ነው። ቅድስና ሹመትም ጭምር ነው። በክርስቶስ ኢየሱስ የመስቀል ስራ ቅዱሳን የሚል ተሰጥቶናል እና ቅዱሳን ነን። ኢየሱስ ጌታ። አትፈሩ። ቅዱሳን ስትባባሉ አትደንግጡ። እኔ ቅዱስ ሆኜ ነው የሃይማኖት መንፈስ እንዴት ቅዱስ ኖ ተሰጠና ተጠራ። በእርሱ በኩል ሲያየን እግዚአብሔር ቅዱሳን ይለናል። ታውቃለህ? ቤኪን በክርስቶስ ካላየው ብቻ ነው እግዚአብሔር ፍርድ ውስጥ የሚያየው። ቤኪን በክርስቶስ ካየ ግን ቅዱሳን ነን። የብሉይ ኪዳኑ ያ ሁሉ መስዋዕት የበግ ማዕት፣ በግ ፈጁ እኮ የበግ ማዕት፣ የዶሮ ማዕት፣ የምን ማዕት፣ የእርግብ ማዕት ፈጅተው የሰውን ኃጢአት ይሸፍኑ ነበር። እግዚአብሔር ከቁጣው ይበርዳል እንጂ ሙሉ ለሙሉ እግዚአብሔር የሰው ልጆችን እንዲህ አያይም ነበር። ከቅድስናው የተነሳ የሰው ልጅ ከፊቱ ማንም አይቆም ነበር። ሙሴ ፊትን አሳየኝ የሚለውን ታስታውሳለህ? ፊትን አሳየኝና ይበቃኛል ሲለው አታይም አለው። ካላየው ሲል ትሞታለህ። ለምን ሲሉ ፊቴን አይቶ የሚቆም የለም። የእግዚአብሔርን ፊት አይተን አንቆም። አሁንስ በልጁ በኩል መሰስ ብለን ሰማይ ገባን። ታውቃለህ? እኔ ኢየሱስን የማያመልክ ክርስቲያን ምንድነው ስራው? እዚህ ምድር ላይ ምንድነው የምትሰሩት? ምንድነው የምትሰሪው? ቸርች ውስጥ ጌታን ካላመለክሽ፣ ይህንን ንጉሥ ካልሰበክሽ፣ ይህንን ንጉሥ ካላወራሽ ምንድነው የምትሰሪው? በክርስቶስ በኩል አብ ፊት እኮ ነው የገባነው። አባ የሚለውን የልጁን መንፈስ ሰጠን። ምን ማለት መሰለ? ኢየሱስ በዚህ ምድር ላይ ከአባቱ ጋር በሚያወራበት በዚያ ልክ ታወራለህ። አባቴ ሆይ ሲል እኮ እኛም አባቴ እግዚአብሔር ምንለው እኮ መንፈስ አግኝቶን እኮ። ለአንዳንዱ እኮ እግዚአብሔር እኮ የሆነ የምስራቅ አፍሪካ የጦር ጀነራል እኮ ነው የሚመስለው ለአንዳንዱ እግዚአብሔር። ለአንዳንዱ እኮ እግዚአብሔር አሰሪው ነው የሚመስለው። ለእኔ እግዚአብሔር አባቴ ነው። ለምን? በክርስቶስ ኢየሱስ በኩል ልጅነትን ስላገኘው። እኔ አባ እላለሁ እኮ። ጴንጤ ብቻ እኮ ነው ሲጸልይ አባ የሚለው። አባቴ የሚለው ጴንጤ ብቻ እኮ ነው ታውቃለህ። ሌላው አይልም። እስቲ አምጣልኝ። ጴንጤስ አባ ይላል። ትብሎ ይመጣል። በቃ ጌታ ማይ ጴንጤ ፒፕል ከቸርች ይመጣና ባይብሉ አባ ይላል። ቸርች ውስጥ ሲዘምር አባቴ ይላል። የኔ ጴንጤ ህዝብ ለምን? የልጁን መንፈስ ተቀብለና አባ ብሎ የሚጣራውን የልጁን መንፈስ ሰጠን። እኔ ኢየሱስ አባት ሮጬ መጥቼ አባ አቤት ልጄ ይላል። ልክ ኢየሱስን አቤት ባለበት እኔን አቤት ይለኛል። ለምን? የልጁ መንፈስ ነው ያለው እኔ ጋር። ኢየሱስ ጌታ ነው። ስሙን ለመጥራት በእውነት እኔ ወደዚህ ክብር ላቀረበን ኢየሱስ ክብር ይሁንለት። ኢየሱስ ክርስቶስ ጌታ ነው። ለታደገን፣ ላዳነን፣ ለዋጀን፣ ከጨለማ ላስመለጠን። ለዛ ነው ጳውሎስ አባትነት ሁሉ ከሚሰይብበት ከአብ ፊት እንበረከካለሁ የሚለውን አንባቸዋል። አብ አባት ነው በማንነቱ ታውቃላችሁ። ጳውሎስ እንበረከካለሁ አለ። አባትነት ሁሉ ከሚሰይምበት ከአብ ፊት። ዋው! በጣም ነው የጥቅስ የሚገርመኝ። ባይዘው አባትነት ሁሉ ከሚሰይምበት ከአብ ፊት እንበረከካለሁ። በኢየሱስ ስም እኮ ነው የምንበረከከው። ምክንያቱም ለዛ ነው ፊልጵስዩስ ምዕራፍ 2 ቁጥር 11 ወደ 10 ወደ ታች ዝቅ ስትሉ በኢየሱስ ስም ይንበረከኩ ዘንድ የሚል አንብባል። የምንበረከከው ራሱ ኢየሱስን ይዘን ነው። የለም ተስፋ የለንም። አብ ፊት ራሱ ምንገባው ኢየሱስ ተያዥ ሆኖ ገብቶልናል። ዋሳችን አለ ላይ እና በሱ ስም ነው የምንበረከከው። አብ አባት ሆይ ብለን ነው ዝቅ ምንለው። እኔ ስጸልይ ሁሌ የምላት አማርኛለች፣ በጌታ በኢየሱስ ስም አብ አባት ሆይ አመሰግንሃለሁ። ለምን? የኢየሱስ ስም የምስጋና ብቃታችን ጭምር ሆነ። ታውቃለህ? ማመስገን ራሱ ምንችለው በኢየሱስ ስም ነው። መዘመር፣ መጸለይ፣ ማምለክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሌላ ጌታ አናቅም። ካለም የተገለበጠ ይሁን። በኢየሱስ ጌታ ነኝ ብሎ የተቀመጠ የሰፈር ውስጥ የሰው አእምሮ የያዘ ልብ ላይ ያለ የቃልቻ መንፈስ ኢየሱስ ሲጠራ አየሩን የሚነቀንቅ የጠላት ኮቴና ድምፅን ለማክበድ የሚሯራጥ የጨለማ ክፉ ምክር
በኢየሱስ ስም ላይ ባለ ጉልበት የታሰረ ይሁን። እናንተ ኢየሱስ ለማለት ስትነሱ የሚቃወማችሁ መንፈስ የተመታ ይሁን። ይህንን ስም ልትሰብኩ ስትነሱ በሲስተም በዚህ በዛ አድርጎ በሰው በይሉኝታ በሃይማኖት አስሮ የተበተበ ምድሪቱን ቋጥሮ የያዘ መንፈስ የተመታ ይሁን። ለኢየሱስ መንገድ እንዳይገለጥ ለኢየሱስ ልብ እንዳይከፈት ያደረገ የሰውን ልብ አፍኖ የሚይዝ ኢየሱስ ሲባል ልብንም አደንድኖ የያዘ ባህል፣ ሃይማኖት፣ ይሉኝታ የተሰበረ ይሁን በኢየሱስ። ትውልድን አንቋ የያዘ ነገር ቢኖር ይሉኝታ ነው። እኔ እኮ እንዳልክ ወደ ጌታ መምጣት እፈልጋለሁ ይላል አንዳንዱ። በተለይ ሚዲያ ያሉ ሰዎች ይደውሉኛል አንዳንዶቹ። ስም አልጠራም እኔ ታውቃላችሁ፣ ስም አልወድም። ሆነ ወደ መምጣት እፈልጋለሁ እንዳልክ ግን ይህን ህዝብ መላ አድርገው ይለኛል። ምን ነው ስል አረ ስድቡን አንችለውም፣ ተሳስቼ በጴንጤ መዝሙር አንዴ ቪዲዮ ሰርቼ ሊረግሙኝ አለ። እንኳን ቀይሬ ያለ አንዱ ምን ይመጣል? እኔ 130 የኢትዮጵያ ሚሊዮን ህዝብና ኢየሱስን አወዳድሩ እያልኳችሁ ነው። በአጭር አማርኛ የማይባል አማርኛ ነው ግን አልኩት። ወደ ጌታ ለመምጣት ህዝቡን ያስቀደማችሁ ሰዎች 130 ሚሊዮን የኢትዮጵያ ህዝብና ኢየሱስን ለውድድር እያስቀመጣችሁ ነው ማለት ነው። አናወዳድረውም፣ ኢየሱስን ባይዘው አናነጻጽረው። እኔ 130 የኢትዮጵያ ምናምን ሚሊዮን ህዝብ ጠዋት ተነስቶ እንዳልካቸው ዘነበ ይገደል ቢለኝ አይ ዶንት ሪሊ ኬር። ምክንያት የኢየሱስ ተከታይ ነኝ። ማንም ባይኖር እሱ በቂ ነው። ማንም እንደኛ ከተሰደብነው በላይ አትሰደብ አባቴ፣ ዝም ብለና እንዴ። እኔ ምንም አታውቀው ሴትዮዋ እናቴ ስንት ዓመቷ ነው? ትልቅ ሴትዮ ነች። ቲክቶክ አታውቅ፣ ሶሻል ሚዲያ አታውቅ። ስትሰደብ ነው የምትውለው ሴትዮዋ በማታውቀው ጦስ። የ3 ዓመት ገና አፉን እንኳን በቅጡ ያልፈታ ዱዳ ልጄ ሲሰደብ ነው የሚውለው እዚህ በእኔ ጦስ። እኔስ በወንጌል ምክንያት እሰይ እንኳንም ሌላ ነገር ሳደርግ አልሰደባችሁም። ኢየሱስ ብዬ ነው። አጥለቅልቁት ከፈለጋችሁ። ዊ ዶንት ሪሊ ኬር ስለእናንተ ስድብ። ምክንያቱም የገባን ገብቶን ነው የምናብደው። የገባን ገብቶን ቀውስን የገባኝ ገብቶኝ ነው። እኔ እኮ አንዳንድ ነገሮችን እንዴት ላስረዳችሁ አይገባኝም እኮ። አሁን ነካኝ ስል ምኑን ላሳይ? ምኑን ከየት ላሳይ? አሁን እኮ የተቸገርነው እኮ በዚህ እኮ መንፈስ ቅዱስን እንዴት ዲፋይ ላድርግ? እንዴት ያንን ብርሃን ላስረዳ? እንዴት ያገኘኝን እረፍት ያገኘኝን ህይወት በምን ወይ እንትና ቀመር አይደልሽ ምን ላድርግ? ይብራላችሁ። ይህን ነው መጸለየው። ይብራላችሁ። ነካኝ። ምን ሰዓት እንደተቀየርኩ አላውቅም። ምን ሰዓት እንደዚህ የሆንኩ እንዳለው አላውቅም። ግን አገኘኝ ብርሃን። ወንጌል ብርሃን ነው። ወንጌል ብርሃን ነው። የመጨረሻ መልእክት ልንገራችሁ። ኢየሱስን ማመን፣ ኢየሱስን መከተል ምንም ባይሆን ያዋጣል። ባይዘ ጦርነት ውስጥ ያዋጣል ኢየሱስ። አሁን እኛ ረፍት አገኘን እንቅልፍተኛን እያልን ያለ ነው። ተሰድበን ያዋጣል። ተረግመን ያዋጣል። ተንቀን ያዋጣል። አንዳንድ ሰው አለ በጣም የማይሆን አማርኛ የሚያወራ ሰው ክብሬን ጥዬ የመጣው ምናምን። ክብር የለንም። እሺ ምን ክብር አለ ሲጀምር? አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ናችሁ ቢል አላነበባችሁ? ኤፌሶን 2 ላይ ማን የምን ክብር የለንም። ክብር የሚባል አማርኛ ያወቅነው የከበረውን ጌታ የተቀበልን ቀን ነው። ከሱ የተነሳ ነው ክቡር የተባልኩት እኔ። ለምን? ማንም እንዳይጫወትብኝ በክርስቶስ ኢየሱስ ውድ ደም የተገዛውን። እንደዚህ አይነት ቀልድ የለም። እኔ ቀላል ሰው እንዳልመስላችሁ እላለሁ ብዙ ጊዜ ፌስቡክ ላይ ምናምን ፖስት አደረግ። ቀላል ሰው እንዳልመስል ኢየሱስ በደሙ የገዛኝ በጣም ውድ ፍጥረት ነኝ። ውድ ሞቶልኛል። ቀላል ሰው እንዳልመስል ኢየሱስ ነው የሚጠብቀኝ። ቀላል ሰው እንዳልመስል ኢየሱስን እኮ ነው ማመልከው። ተቀልዳለህ እንዴ? ዝም ብላ የ30 ዓመት እንዳትሳፈጠኝ አንተ። የኢየሱስ ተከታይ እኮ ነኝ። ሹዳፍቱ በጣም መጠንቀቅ አለብህ። እኔ ጋር ስትመጣ ዝም ብሎ ሰው አይደለሁም። እኔ ዝም ብሎ የሆነ ቦታ እንዲህ የሚል ሰው አይደለሁም። የአባቴን ፕሮቶኮል ጠብቄ የምኖር ሰው ነኝ። የንጉስ ልጅ ነኝ። አይ አባቴ ኢየሱስ ነው እና ንጉስ ነው እሱ። የምድር ነገስታት ሁሉ ገዢ ነው እና እሱ ፕሮቶኮል አለው፣ ስታንዳርድ አለው እና ያንን ህይወት ለመኖር ቆርጬ የተነሳው አባቴን ለመምሰል የምሮጥ ልጅ ታውቃለህ። ተወልዶ አባቱን ካልመሰለ እና ደግሞ የተወለደ አንደኛ ቀላ አይደለም አይደለ? ጎረቤት ከመሰለ ችግር አለበት። ክርስቲያን ሆነ አባትን ካልመሰልክ ችግር አለብን ነው። ልጅ አለኝ እኔ አሁን እኔን ነው የሚመስለው። እኔም ባይመስልስ ሴትዮዋ ጋር ደውዬ ይሄ ነገር የማን ነው ነው የምለው። አገኘኝ ከእግዚአብሔር የተወለደ አሜን። መጽሐፍ ቅዱስ እንደሚታ ከእግዚአብሔር የተወለደ ኃጢአትን አያደርግም የሚል አንብባል። ለምን መሰለ? ምንጩ ኃጢአት አያውቅም ነው። የተወለድንበት ምንጭ አያውቅም።
ከየት እንደተወለዳችሁ ቼክ አድርጉ። ከየት እንደተወለዳችሁ ቼክ አድርጉ። እና የአባታችሁን ህይወት የሚመጠን ህይወት ለመኖር ጸጋ ይብዛላችሁ። ሁሌም ነው የምለው እኔ እግዚአብሔር ከረዳን ኢየሱስን ወደ መምሰል በምናደርገው ሂደት ውስጥ ያግዘን። በእውነት እግዚአብሔር ቤት በመስራት ያግዝ፣ ጥሩ ነው። እግዚአብሔር ልጆችን እየሰጠ ያግዛችሁ፣ ጥሩ ነው። እግዚአብሔር በድካማችሁ ያግዛችሁ፣ ጥሩ። እግዚአብሔር ግን ኢየሱስን ለመምሰል በምንሮጠው ሩጫ ላይ ያግዘን። በእውነት ትልቁ እገዛ እሱ ነው። ጸጋ ሲያበዛለን ትልቁ የክርስቲያን ሳፖርቲቪቲ ድጋፍ የምንለው ኢየሱስን ለመምሰል በሚያደርገው ሩጫ ላይ የመንፈስ ቅዱስ ድጋፍ ታውቃለህ። በክርስትና ሁሌ ነው የምናገረው፣ በክርስትና ፐርፌክሽን የምትጠብቁ ሰዎች ረፉ። በክርስትና ምንድን ነው እንዳልክ እያልከን ያለ ነው ማቹሪቲ። ፐርፌክሽን ኢየሱስ ነው ፐርፌክት፣ ሰማይ ነው። ኢየሱስ ሲመጣ ነው ቤተክርስቲያን ፍጹም የምትሆነው። እሺ። እና ምንድን ነው የምንሆነው? ወደ ማቹሪቲ ነው የምናድገው፣ ወደ እድገት ማቹር ወደ ማድረግ። ሁሌ ነው የምናገረው። የ3 ዓመት ልጅ አለኝ። ዳይፐር አሁን ያደርጋል፣ አልጋ ላይ ስለሚሸና ነው። ልጄ በ15 ዓመቱ ዳይፐር ቢያደርግ ግን እጮዋለሁ። ለምን? አልጋ ላይ የሚሸናበት እድሜው አይደለም፣ አድጓል ማለት ነው። አልጋ ላይ መሽናት ልክ እንዳልሆነ ልጄ አድጎ አውቋል። ዳይፐር ማድረጉን ይተዋል። አየህ፣ በእግዚአብሔር ቤት ውስጥ የምትንቀሳቀሱበት እድሜ አለ፣ እድገት አለ፣ ፕሮሰስ አለ። ደክማችኋል፣ ችግር የለውም። የሚረዳችሁ ጸጋ አለ። እንዳልክ የአቃተኝ ቸርች እየመጣው ስንት ዓመት ይኸው ከዚህ ነገር መላቀቅ አልቻልኩም፣ ደከመኝ። ምን ላድርግ? ወደ ጸጋው ዙፋን በእምነት ቅረቡ እና ጸጋ ይጨመርላችኋል። ጸጋ ይጨመርላችኋል። እንዳልክ ደከመኝ፣ የሆነ ኃጢአት አለ ወደኋላ የሚጎትተኝ አልታው ያለኝ አመለጥኩኝ ብዬ 1-2 ዓመት ሰላም ኮንኩ በኋላ ተከትሎኝ ይመጣል። 6 ወር ሰላም ኮንኩ በኋላ ተከትሎኝ ይመጣል እየጎተተኝ። አስቸገረ። ወደ ጸጋው ዙፋን በእምነት ቅረብ። በድካም ሁሉ ሊራራል የማይችል ሊቀ ካህናት የለህም። ኢየሱስ አልቻልኩም አባ። ይኸው ጸጋ የምትቀጥልበት፣ የምትሄድበት፣ የምትራመድበት ጸጋ። እኔ እውነቴን ነው የምላችሁ። እኔ ሌላ ነገር ሳወራ ካያችሁ ራሱ ልክ አይደለሁም ማለት ነው። ስለ ኢየሱስ ብቻ ነው ማውራት። እግዚአብሔር እድሜ ከሰጠን ይህንን ነገር እያወራን እንጨርስ። ቤካ ሁሌም ነው የአንተ ቤት ስመጣ ነው እንደዚህ በነፃነት ወንጌል የሚሰብከው። እኔ ቤት ከሰበኩን ቆየሁ ካገለግሉ ደስ ነው የሚለኝ። ለምንድን ነው? መንፈሱ ደስ ይለኛል። አንተ ቤት አንደኛ ለወንጌል የምትከፍተው በር ደስ ይለኛል። ወንጌልን የምታከብርበት መንገድ ማንም ይኑ ማን ኢየሱስ ካለ አንተ ጋር ልክ ነው። እና ይህንን ነገርን በጣም ነው የምወደው። እግዚአብሔር ይባርክ ጌታ፣ እግዚአብሔር ይባርክ። ለወንጌል ስለምትቀና እጅህን ስለምትሰጥ እግዚአብሔር ይባርክ። ሁሌም ነው ምና ይሄ ቀላል አለ። አንቺም ተባረክ፣ ሌሎቻችሁም በጣም ተባረኩ። ታፕታፕ የምታደርጉ ሼር የምታደርጉ ቀላል ነገር እያደረጋችሁ አይደለም። እሺ፣ በእግዚአብሔር መንግስት ላይ የሆነ ነገር አድ እያደረጋችሁ ነው። አሁን እዚህ መታችሁ ኢየሱስ እየተባለ ታፕታፕ አድርጋችሁ ሼር አድርጋችሁ በቃ ይሄ ነው እንዳትሉ በቃ አይደለም፣ በቃ አልበቃም። የሆነ ነገር አዳርጋችሁ። ምክንያቱም እኛ ሰው እየሰደብን አይደለም፣ የናዝሬቱን ኢየሱስ የተናገርን ነው። ማን ይሰማል? ማንም ይስማል። ማንም አይሰማም፣ አይስማኝ። አንተ የኔን መልእክት አለመቀበል መብት ነው። እኔን እንዴት መናገር እንዳለብኝ ግን አንተ አታዘኝ። መንፈስ ቅዱስ ነው የሚያዘኝ። አሁን እኮ ጴንጤዎች እንዲህ አይስበኩ የማለት መብት የላችሁ። የጴንጤን መልእክት አለመቀበልም ግን መብታችሁ። ብዙ ሰዎች ጋር ያልተግባባ ነው ያለው። መንገድ ላይ ወጥተው ወንጌል ይሰብካሉ፣ አይስበኩ የማለት መብት የለም። አልሰማቸውም፣ መብት ነው። ብትሰማ ለአንተ ነው፣ ባትሰማ ለአንተ ነው የሚጎሉ። አታስፈራራል። እኛ ደግሞ አንተ ሰማህም አልሰማህም፣ ተስማማህም አልተስማማህም፣ ጎረበጠህም አልጎረበጠህም፣ እኛ ኢየሱስ ስንል ስኳር ከፍ አለ ዝቅ አለ። እኛ መሬት አይገባም አልክ አላልክ፣ የአባቶቻችን መሬት ነው በሩ አጥሩ ወሳሪያ ታጠቁ ሰው ጴንጤ እዚህ አይገባም አልክ አላልክ። ወንጌል ራሱን ችሎ የሚንቀሳቀስ ስለሆነ ወታደር ብታቆምም ገንጥሎ ይገባል ነው እያልን ያለው። በሽፍታ አይቆምም ወንጌል። አሁን ወንጌልን የታጠቀ ኃይል ያስቆመዋል። እኛ መሬት ላይ የተቀደሰች መሬት ላይ ማንም ቅዱሱን እኮ ነው ይዘን የመጣ ነው። ኢየሱስን ብትቀበልማ አልተቀደሰችም ምድሪቱ። ምድሪቱ የምትቀደሰው ኢየሱስን ስታስተናግድ ብቻ ነው። የምድሪቱን በረከት ረግጦ የያዘ ምንድነው ታውቃለህ? ኢየሱስ ጠል ስፒሪት። እግዚአብሔር ይገስጸው። እኔ በቀደም እያየሁ ነበር ወደ ሰሜን ወንጌል ጎንደር ምናምን እና አንዳንድ ለቅሶዎችን አየሁ። ከዛ ጋር ቁጭ ስብሰባ ቁጭ ያለ ሰው ኢየሱስ ተጠራ ብሎ ጎንደር ላይ እንዴት ኢየሱስ ገባ? ከዚህ በኋላ መታገል አለብን፣ እንደዚህ ማድረግ አለ። ጭራሽ ፖድካስት ላይ ምናምን ሲያወሩ አየሁ። ኢየሱስን የሚጠላ መንፈስ የተረገመ ይሁን። እኔ በኢየሱስ
አይገባም። ምድሪቱ ተቀድሳ አልተቀደሰችም። ኢየሱስ ካልመጣ ማንንም አይቀድስም። የሚቀድሰውን ስም ገፍተ በራሴ ተቀድሻለሁ አይቻልም። እኛ ቀዳሹን ስም ነው ይዘን እየመጣ ያለው። ኢየሱስ ለጎንደርም፣ ለሽናሻውም፣ ለሲልጤውም፣ ለአድያውም ለሁሉም ያስፈልጋል። ለምን? ለሰው ልጆች ሁሉ ነው የሞተው። አሁን እኮ ድሃውን መርጠር አይደለም ወንጌል የምንሰብከው። ባለስልጣኑንም ካገኘን ኢየሱስ ይወድሃል ነው እንለው። እንደዚህ አይነት ወንጌል የለንም። በጣም ኩርምት ያለውን አይደለም መንገድ ላይ አስቆመን የምንሰብከው። ዘንጦ የቆመውን ቢሮ ገብተን ለስራ ጉዳይ ሰምተሃል ስለ ኢየሱስ ምንድነው? የናዝሬቱ ኢየሱስ ስለ አንተ ኃጢአት በመስቀል ላይ እርቃኑን ተሰቅሏል ብታምን እና ደግሞ በስሙ ብትቀበል የዘላለም ሕይወት ታገኛለህ፣ የእግዚአብሔር ልጅ ተብለህ ትጠራለህ ብለን ነው የምንሰብከው። እኛ አይደለም፣ ይኸው መጽሐፍ ላይ ያለው ነው። ከዛ በኋላ ያንተ ፊድባክ ከዚህ ወንጌል ምክንያት ከሆነ እኛ ላይ ጥላቻ የመጣው ኦኬ፣ ይሄን ለመቀበል ጭምር ነው እኮ የተጠራው። ወንጌል ለማን ነው የምንሰብከው? ለሁሉ የት ላለ ለጎንደር፣ ለመቀሌም፣ ሐዋሳም፣ ለወላይታም ለሁሉም ነው ወንጌል የምንሰብከው። ምስክሮች ተብላችሁ የተጠራችሁ ሰዎች፣ ወንጌል ለምትመሰክሩ ሰዎች፣ ለእናንተ ምስክር ናችሁ። ያያችሁትን የሰማችሁትን ብቻ ተናግራችሁ ዞር በሉ ከዛ አካባቢ። ምስክር አይከራከርም ፍርድ ቤት ቆሞ። ለሆነ ጉዳይ ማስረጃ ተብሎ የተጠራ ሰው ከጠበቃው ጋር አይጨቃጨቅም። ነግረህ ዞር በል። ይቀበለ አይቀበለ ግሮሮና አንቀ የምታስቀብለው እንትን የለም። ነግረህ ዞር በል። ማዳን እግዚአብሔር ነው። ዛሬ ነግሮ ያልሰማ የዛሬ ወር የተብሰለሰለ ዘርዘር ተዞርበል። አትነቅ የሰው አንገት ሰብከላሽ እንዳይመጣብኝ ውስጥ ኢየሱስ ይወድሃል። ሄደልኝ ከዚህ ጋር የናዝሬቱ ኢየሱስ ስለ ኃጢአት ሞቷል። ይሄ ቤካ የሚባለውን ሰው የማላይበት የት ሊድች ሜርሲ ውፍ ኢየሱስ ይወድሻል። አይገርምም? እች ሊያስጨነቀችኝ ዞር በይ በቃ ከአካውንቴ ላይ ውጪ። የናዝሬቱ ለምንድን ነው አሁን ከዚህ ቤት በተለያየ ጉርምስና ብየዋለሁ። ስፒሪቹዋል ጉርምስና ከቤቱ ከአባቱ ቤት ንብረቱን ይዞ እንደወጣው ልጆች ነው የወጡት። ተመልሶ ይመጣሉ። እንደዛ ነው የማስበው። ቤት ውስጥ እንዳለ ሰው ፊልም አረቡ ያንን ነው። እኔ የወጡ ሁለት ጎረምሶች አሉ። ጎረምሰው ኢየሱስ ላይ ጠግበው አልፈልግም አምጣ ብለው የወጡ ሁለት ጎረምሳ ወንድሞቻችን አሉ። ወንድሞቻችን ናቸው። ለምንድነው ጴንጤው እየሄደ ኮሜንት ላይ ተመለስና ምናምን የሚለው? ከእነሱ ጋር የግል ቢዝነስ አለው እንደ የለውም እኮ። ሆቴል ከፍተው ነው እንደ ሼር ሳይካፈሉ በትነው ሄዱት አይደለም። እያየናቸው እየሞቱ ስለሆነ ነው። ስለምንወዳቸው ነው። በእውነት በፍቅር ነው። መንፈሳዊ ጉርምስና እኮ ይሄ እኮ አደኩ ነው። እግዚአብሔር ላይ የሚሻለኝ እኔን ያውቃለሁ ማለት እኮ ነው። ታውቃለህ አይደለ? ልጁ እኮ ውርስ አምጣ ያለው እኮ ከዚህ በኋላ እንዴት መብላት እንዳለብኝ እኔ መጠጣት እንዳለብኝ እኔ ስለማውቅ አምጣ፣ የሚገባኝ ስጠኝ፣ እኔ እሄዳለሁ። ገንዘቡን ሁሉ በተነ ሚል አንብበሃል። የመጀመሪያ ሰሞን ዋይ ነው። ተቀበሏቸው። ነጠላ ሲያዙት እናትን ያዘበረው ነው። አሁን የለም ሀፋፍ ነው ሀፋ። ከዛስ የሃይማኖት አጀብ የሰው አጀብ ይሄዳል። ማንም ባይኖር ኢየሱስ ካለስ እልፍ አለ ማለት ነው። እና ለምንድን ነው እየሄዳችሁ ኮሜንታቸው ስር ተመለስ ወደ አባት እቅፍ ምናምን የምንለው? ሰውየው ጋር እኔ የተለየ ሰላምታም የለኝ ድሮም እንኳን አሁን ግን ደስ ሳያቸው ያሳዝኑኛል። ለምን እኔ አሁን ይሄንን ህይወት ነው ወይ ጥለው ሄዱት? እኔ ጌታን አንተ የጸደይ ህይወት እኮ ነው። ይሄንን ህይወት ጥለው መሄዳቸውን ሳስብ ነው ማዝ ነው። ሰው እንዴት ያለ ኢየሱስ ይኖራል ብዬ በቀደም የሆነ ግራ ቢገባኝ ፖስት አደረኩ ፌስቡክ ላይ። ይቻላል ግን ይቻላል ያለ ኢየሱስ እንዴት ኤክስፒሪየንስ አረጉት? እንዴት መጣላቸው? አሁን ኢየሱስ የለም እና ዝም ብለህ እየሄድክ ኢየሱስ የለም ምግብ ትበላለህ። ኢየሱስ የለም እኮ የሆኑ ሰዎች አሉ። አጀብ አለ፣ የምትፈልገው ነገር አለ እኮ ጭብጨባ አለ። ኢየሱስ የለም እና ኢየሱስ ሳይኖር እንዴት ነው ደረጃ የወጡት? አራተኛ ፎቅ ላይ ከሆነ የሚኖሩት እንዴት ወጡ? አንዱ እግር እኔ አይታዘዝልኝ ባይ እኔ ሁሌ ነው የምናገረው። ደረጃ ላይ ነው የምኖረው፣ ከፍ ያለ ደረጃ። አንድ ሁለት ብሄር ረግጬ የወጣሁት ኢየሱስ ስላለ ነው። ከሱ ጋር ነው የምወጣው። እየዘመርኩ ነው የምሄደው። ስታገኟቸው እንዴት ቻላችሁ ያለ ኢየሱስ ግን ብላችሁ ጠይቋቸው። እንዴት ኤክስፒሪየንስ አረጋችሁት? ህይወትን እንዴት ተለማመዳችሁት? ያለ ኢየሱስ ሃው እንዴት ይቻላል? ያለ እግዚአብሔር እንዴት ይቻላል? ራሱን እግዚአብሔርን ወደ መፈለግ ጸሎት ያደገ ክርስቲያን አለ እዚህ ውስጥ። እግዚአብሔር ይህን ስጠኝ ማለት ትቶ አንተን ነው የምፈልገው። እንደዚህ አይነት ክርስቲያኖች እግዚአብሔርን እንዴት መቅረብ እንዳለብን እኔ አንድ ጊዜ ዝም ብዬ ሳስብ የነበረው ሰው ከሰው ጋር ሳያወራ አይውልም አይደል? ለምሳሌ የፈለገ ነገር ወይም ደውል
እግዚአብሔር እኮ እንድናወራው ይፈልጋል እኮ። በቃ እኔ እገሊት ጋር ደውዬ አወራለሁ እንዴ? አባቴ ማውራት ፈልጋለሁ እኔ ድምፁን ካልሰማ እኔ መኖሩን ካላወኩ እኔ ደስ አይለኝም እንዴ? እኔ በግሌ አልችልም። ጌታ ይፈልገናል እኮ እንድናወራው ይፈልገናል። ባይፈልገን ልጁን ይልከንልናል እንዴ? እግዚአብሔር ይፈልጋችኋል እኮ። እግዚአብሔር እንትናን ረዥም ሰዓት አውርቼ እንትናን ረዥም ሰዓት እግዚአብሔሩንስ እያየን እኮ ነው። ጊዜ ስጡ ለእግዚአብሔር። ከቲክቶክ ቀጥሎ ነው የምትሰጡት። ከሆነ ቀጥሎ ነው እግዚአብሔር እናንተ ቤት። ይናፍቀኛል፣ እንደ ሰው ይናፍቀኛል። እግዚአብሔር ይናፍቀኛል። ባይዞ ይናፍቀኛል። ሰው ማለኝ ይናፍቀኛል። ገብቼ እስክጸልይ ገብቼ ባልጸልይ መዝሙር እስክሰማ ይናፍቀኛል። ብቻዬን ሰውን መዝሙር ከፍቼ ማውራት ነው። አባ ይገርምሃል፣ አባቴ እኮ ታውቂያለህ ይሄንን ነገር አባ። እንደዚህ ነው የማወራው። እግዚአብሔር እንዲህ ከሆነው እንዲህ ሆኗል። እግዚአብሔር ሆይ አንተ ነህ የምትመልስልኝ፣ መልስ ስጠኝ። ደግሞ እወድሃለሁ። በቃሉ ውስጥ ያወራል እግዚአብሔር። አሁን እግዚአብሔርን አውሩ ስላችሁ ድምፅ ከደመና ጠብቁ እያልኩ አይደለም። እዚያ ትምህርት የለንም። በቃ የሚል ድምፅ ነው፣ እንደዚህ አይደለም። ይሄው እግዚአብሔር እዚህ ውስጥ ነው፣ በቃሉ ውስጥ ያወራናል። ከዚህ በላይ በምን ይናገራል? እግዚአብሔር በጸሎት ያወራናል። ለልባችን ደስ በሚያሰኝ ረፍት በኩል በመንፈስ ቅዱስ ያወራናል። ልባችን ሲያርፍ ሲረጋ እግዚአብሔር እንዳወራን እግዚአብሔር አብሮን እንዳለ እኔ የሆነው ጊዜ ካልጸለይኩ ታውቃለህ፣ በራስ መተማመኔ ዝቅ ያለ ነኝ። ያልጸለይኩ ቀንና የጸለይኩ ቀን ስራመድ ላይ አይደለም። ባይዘ ስራመድ እግሬ ከተወላጋገደ አልጸለይኩም ማለት ነው። ስማ የጸለይኩ ቀን እንዴት እንደሚሄድ በጣም እርግጠኛ ነኝ። ከኔ ጋር እንዳለ እርግጠኛ። እኔ ራሴን ብቻ ነው ማላምነው፣ እግዚአብሔርን በደንብ ነው ማምነው። እግዚአብሔርን ለምንድነው የምታምነው? አማራጭ የለም። ከማመን ውጭ ሌላ አማራጭ ሲጀምር የለም። አምነን ብንሞት ይቀላል ሳናምነው ከምንኖር። እነዛ ሁለቱ ብሉይ ኪዳን ላይ ያሉ ወጣቶች አይገርሙም? ትንቢተ ዳንኤል ላይ ያሉት እሳቱን አያችሁት ይሏቸዋል። ወጣቶቹን ያስፈራሯቸዋል። አየነው። እዚህ ውስጥ ነው የምትወረወሩ። የምናመልከው አምላክ ከዚህ እሳት ያድነናል ካሉ በኋላ በጣም የሚገርመኝ ሁለተኛው ንግግራቸው ባያድነን የሚል አንብባል። በጣም የነዚህ እምነት የነዛ ልጆች እምነት ያድነናል አሉና እርግጠኛ ናቸው። ከዛስ ባያድነንም፣ አሁን ከዚህ እሳት ባያድነንም እሱ ነው የምናመልከው። የሆነ ነገር ስለሰጠን አይደለም እግዚአብሔር እኛ ቤት እግዚአብሔር ሆኖ የሚቀጥለው። እግዚአብሔር እኛ ቤት ፍቅሩ የሚቀጥለው የሆነ ነገር ሲሰጣን የሆነ ነገር ሲነሳን አይደለም። ማንነቱ ከኛ ጋር እንዲኖር ስለምንፈልግ እንቺን ከእግዚአብሔር ጋር ውል ተዋውለን የገባነው ነገር የለም። ወደደን፣ ፍቅሩ ገባን። እግዚአብሔር ወይ ብላችሁ ስትጸልዩ እችን ጸሎት አትርሱ። እኔ እግዚአብሔር ጋር አሁን ሰሞኑን ደግሞ የምጸልየው ጸሎት እንደምትወደኝ አውቃለሁ፣ ግን እንዴት ምን ያህል እንደምትወደኝ ነው ማላውቀው ማለት ጀምሬያለሁ። ምን ያህል ነው የሚወደኝ? እሱን ባቅ እንዴት እሱን የገባ ቀን እግዚአብሔር ምን ያህል እንደሚወደን የገባን ቀን አቤት በልጅነት ስልጣን ቤት ውስጥ እንዴት እንደምንኖር በእግዚአብሔር ቤት ውስጥ ምን ያህል ነው የወደደን። ኢየሱስን ማየት በቂ ነው እግዚአብሔር ምን ያህል እንደወደደን ለማወቅ። እግዚአብሔር ምን ያህል ነው የሚወደን ኢየሱስን ማየት በቂ። ምን ያህል ቴንክ ዩ ሊያየ ላነሳ ያልኩትን ሀሳብ ሊያጠቅስ ጻፈችልኝ። በጣም የሚገርመኝ አንድ ደግሞ ከመጽሐፍ ቅዱስ ውስጥ በጣም በእግዚአብሔር ቤት ውስጥ በኮንፊደንስ ከሚያኖረኝ የእግዚአብሔር ቃል መካከል የወደዳቸውን እስከ መጨረሻ ወደዳቸው የሚለው አይገርምም? አረ እግዚአብሔር ወይ መሀል ላይ እኮ ቤካ እንዲህ ሊያደርግ ይችላል። በቃ ወደድኩት እስከ መጨረሻ። ጌታ ወይ መሀል ላይ እኮ እስከ መጨረሻ ለወደደን ክብር ይሁን። መውደዱን በልጁ በክርስቶስ ኢየሱስ በኩል ለገለጠልን ለአብ ክብር ይሁን። አብ ደግ ነው። አብ ቸር ነው። ታውቃላችሁ፣ አብ ልጁን ነው የሰጠን። አብ ቸር ነው። ኢየሱስን ማንም አልሰጠን። ሰጠችን የሚል የለም። ሰጥቶን ነው። እሺ ኢየሱስን አልሰጠችንም። አብ ነው የሰጠን። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደደ ነው የሚለው። አምላክን የሰጠችን አዳራ እሷ አልሰጠችኝም። እኔ አብ ነው የሰጠኝ። እሷስ ምክንያት ነች እንዲወለድ። ፔሬድ ዘግተናል።
ተባረኩ። በጣም ወዳችኋለሁ። ያው ውሃ አልጠጣ ሶሪ፣ ጴንጤ ውሃ ይጠጣል ታውቃለህ። ሃይማኖቱ የሚፈቅደው መጠጥ ቢኖር ይሄ። ያነሳ አንድ የመጽሐፍ ቅዱስ ክፍል ጥቅስ ወደ አእምሮ ይመጣና ላንብብልና ቀጥል አንተ። በጣም ደስ ይላል። ጌታ የተመሰገነ ይሁን። እንደዚህ ያለ አንደኛ ዮሐንስ ምዕራፍ 4 ቁጥር 9-10 ላይ እግዚአብሔር ፍቅር ነው። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካይነት በሕይወት እንኖር ዘንድ እግዚአብሔር አንድያውን ልጅ ወደ ዓለም ላከ። ፍቅር ነው። እግዚአብሔር እኛን እንደወደድ ነው ሳይሆን እርሱ እንደወደደን እና ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን መላኩ ይላልና ሮሜ ምዕራፍ 5 ቁጥር 8 ደግሞ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህ እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል ይላል። የእግዚአብሔር የፍቅሩ ጥልቀት እኔ ይህንን ቃል ስታነብ በጣም ጭንቅላት ላይ የመጣ ነገር በአዲስ ኪዳን የነገሮች ሁሉ መጠቅለያ ፍቅር ነው ታውቃለህ። እግዚአብሔር ያለ ልክ ያለ መጠን እንደወደደን ይታወቃል። የእግዚአብሔር ፍቅር አንኮንዲሽናል። አሁን እግዚአብሔር ሮብ ወዶን ቸርች ስንመጣ ወዶን ቸርች የቀረን ቀን የሚጠላን አምላክ አይደለም። የቸርች መሪ አይደለም እሱ። ጉባኤ ቀረሽ ብሎ እንደዚህ እኮ የሚያደርግ እንደዚህ ያጣ አምላክ የለንም። ተናግሬያለሁ ቅድም። እግዚአብሔር አሰሪያችን አይደለም አባታችን ነው። ይወደናል። በጣም ነው የሚወደን። ይወደናል። ይህን እናውቃለን። ምን ያህል እንደሚወደን ስለማናቅ ነው አሁንም እሱን እየፈለግን ያለ ነው። ምን ፈለፍለው እንዴት ነው የሚወደን? ብሉይ ኪዳን ላይ በጣም የሚገርመኝ አንድ ጥቅስ አለ። ሚልክያስ ነው የሰራዊት ጌታ እግዚአብሔር እወዳችኋለሁ ይላል ሲል ብሉይ በዛ ዘመን አሉ ሰው ነቢዩ ወጣና ነቢዩ ከፍ አለ። እስራኤሎች ስማት፣ የሰራዊት ጌታ እግዚአብሔር እወዳችኋለሁ ይላል ሲል ህዝቡ እንዴ አሉ። ለመሰለ እንዴ ያሉት ፋውላቸውን ያውቃሉ። እግዚአብሔርን የሚያስወድድ አይነት ማንነት የላቸውም። ከዛ ምን ቢሉ ጥሩ በምንድን ነው የወደደ ሰው እግዚአብሔር እወዳችኋለሁ ይላል ሲል በምን አሉት። እንዴት ነው የሚወደን ሲል ነቢዩ ቢል ጥሩ ነው እንዲሁ እኔ እንዲሁ የሚለው አማርኛ በጣም አይገባኝ። አሁን እግዚአብሔር ይወዳል እንዴት ስል እንዲሁ ምን በቃ ይወዳል። ይኸውልህ የእግዚአብሔር ፍቅር በክርስትና ውስጥ እግዚአብሔር እንዴት እንደወደደ ካወቅክ ነው የምትኖረው። አሁን ከሰይጣን ጋር አባሮች ማንሯሯጠው ቸርች ውስጥ እንወርቅ ይሁን እንዴ ይጥለን ይሁን እንዴ ማንለው በፍቅሩ እርግጠኛ ስለሆነ ነው። ጴጥሮስ እኮ ከኢየሱስ ጋር የኖረው እኮ የህይወት አቋሙ አይደለም ክዶታል የታውቃለሁ ብሎታል እኮ። መወደዱ እኮ ነው ጴጥሮስና ኢየሱስን አንድ ቤት ያኖረው። ኢየሱስ ጴጥሮስን የወደደበት መጠን እኮ ነው ጴጥሮስን ያኖረው እዛ ቤት እንጂ ጴጥሮስ ስታንዳርድ ወጥቶለት ነው እንዴ? ነው ኳሊፋይድ ሆኖ ነው እንዴ ከኢየሱስ ጋር ሲኖር? ኔቨር። ምንም በማታመጣ ገረድ ፊት እኮ ነው አላውቀውም ያላት። አላውቀውም ብሎ አላውቀውም ሰደበው የሚል ቃል አለ። ባይዞ እየሰደበውም ጀመር። ይህንን ጴጥሮስ ኔክስት ሲያገኘው ኢየሱስ አላለው ጴጥሮስ አለው። በጣም ይሄ ክፍል በተለይ ደግሞ እንዴት ደስ እንደሚል የሆነ ልጅ ስምዖን አለው። አቤት ሲለው ትወደኛለህ አለው። ጴጥሮስ ይሄንን መጀመሪያ ቢሆን ምንድን ነው የሚለው? ማንም አይወድም እንደኔ ከ12ቱ እንደኔ የሚወድ የለ እነዚህን ተዋቸው የሚለው ጴጥሮስ ትወደኛለህ ሲለው እንደምወድ ስብከት ቀየረ። አይ አንተ ታውቃለህ። ሶስተኛ ላይ ሶስት ተረጋግሞ ሲጠይቅ ጌታ አንተ ሁሉን ታውቃለህ አይደል እንዴ? አሁን ልውደድ አልውደድ ከአንተ ጋር የምቆይበት ምንም አንተ ሁሉን ታውቃለህ እንዴ? ሁሉን አዋቂ እኮ ነው አንተ እኮ ዝም ብሎ ስናይ የ32 ዓመት አይሁዳዊ አይደለህም እኮ ዩአር ጋድ ሁሉን አዋቂ ነህ አንተ ሁሉን ታውቃለህ። ከዓለም አስቀድሞ በፊት ከአባት ጋር እኮ በክብር ያለ እኮ ነው። እኛን ለማዳን እኮ ነው ከሰማይ ወረድኩ። አንተ እኮ መሲሁ ነህ። አሁን ዝም ብለህ ከእኛ ጋር ከትንሣኤ በኋላ አሳ በልታ እንደው እንዲህ ታየ እንጂ እኮ አንተ ሁሉን ታውቃለህ፣ አዋቂ ነህ። እንኳን እኔን ዓለምን ታውቃለህ። ኢተርኒቲ እኮ በእጅ ነው ያለው። ዘላለምን ለመቀየር እኮ ነው የመጣው። ያንተ ከሰማይ መውረድ እኮ ነው ዘላለማችንን ሽፍት የሚያደርገው ከሞት ወደ ህይወት። አንዳንድ ሰው እንዳልክ ኦርቶዶክስ ነበር ጴንጤ ሆነ። እንደዚህ እንዳትሉኝ ከዚህ በኋላ እኔ ኦርቶዶክስ ወደ ጴንጤ ምናምን አይደለም የተቀየረው፣ ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የሚላም በአንደኛ ጴጥሮስ ከሞት ወደ ህይወት
ነው የተጠራ ነው። እናንተ ጴንጤዎች ከእንትን ሃይማኖት ወደዚህ አይደል፣ ከድቅድቅ ጨለማ ወደሚያስደንቅ ብርሃን። ብርሃኑ እንዴት ነው? ያስደንቃል። ትወደኛለህ ይለዋል። ጠቦቶቼን ጠብቃቸው። ዮናሪ ስምዖን አቤት። ትወደኛለህ? ግልገሎቼ ዮናሪ ስምዖን አቤት። ትወደኛለህ ስል ጌታ ሆይ አንተ ሁሉን ታውቃለህ፣ ሁሉን ታውቃለህ። እኔ ልውደድ አልውደድ ሁሉን ታውቃለህ። ከዚህ በፊት ቢሆንስ ጴጥሮስ ታውቃለህ። ጴጥሮስ ዮሐንስ ሐዋርያት ሥራ 2 ላይ የተገኘው ጴጥሮስ እናንተ በጀመረ ስብከቱ በሙሉ ድፍረት በሙሉ ለምን የክርስቶስ ኢየሱስን ፍቅር ኢቭን በውስጣችን የሚያስገባው በሞት ፊት እንኳን ተወራርደን ኢየሱስ ጌታ ነው የምንለው በሆኑ አደጋዎች ፊት እንኳን ተደንቅረውብን ኢየሱስ ጌታ ነው የምንለው እኮ መንፈስ ቅዱስ እኮ ነው። ሰው መንፈስ ቅዱስ እንዴት ነው ኤክስፒሪየንስ ማያረገው? ቅድም ስናገር በደንብ ሰምታችኋል። ኢየሱስን ለማክበር ነው የመጣው። ኢየሱስን የሚያከብረው በእኛ ውስጥ ሆኖ ነው። በእኛ ውስጥ ሲሆን ምንድነው? በህይወት ያከብረዋል፣ በንግግር ያከብረዋል። አሁን እስካሁን ያወራው እንዳልክ ካልኩሌት አድርገህ ነው ሸምድደህ ነው ካልከኝ አይደለም። አይ አንተ በጣም ጎበዝ ተናጋሪ ነው ካልከኝ ዞር ነው የምለው ከዚህ ላይ እኔ ጎበዝ ተናጋሪ ሆኜ አይደለም። ይሄ መንፈሳዊ ዓለም ነው። ዳይሜንሽኑ ሌላ ነው። ሴንሲቲቭ ነው። ዝም ብለህ መጥተህ ያ እንትና የሚባል ምሁር መጥቶ ይህን ወንጌል አያወራውም። ለምን? ወንጌል በመንፈስ ቅዱስ ኃይል የሚሰበክ የክርስቶስ ኢየሱስ የመስቀል ስራ ነው። ይህንን ለማብራራት ይህንን ለመስበክ ነው መንፈስ ቅዱስ በሕይወታችን። አሁን መንፈስ ቅዱስን የሚያክል ጻድቅ አምላክ እኔ ውስጥ ያደረው እኔ አሪፍ ሆኜ ነው እንዴ? አይደለም። የኢየሱስን ደም አይቶ ነው መንፈስ ቅዱስ እኔ ውስጥ ያደረው። መንፈስ ቅዱስ እኔ ውስጥ ሊያድር ሲመጣ የክርስቶስ ኢየሱስን ደም አየ። እኔ ውስጥ ለማኖር የሚያስችል የኢየሱስ ደም አለ ማለት ነው። መንፈስ ቅዱስ እኔ ውስጥ ሊያኖር የሚያስችል። ስለዚህ ይሄንን ወንጌል በመንፈስ ቅዱስ ስሰብኩና ሳሰብኩ አሁን ይሄ ፍቅር ኢቭን በውስጣችን የሚያብበው መንፈስ ቅዱስ ሲሞን ሁሌም ጸልዩ ምን ይባለው ለዚህ ነው የኢየሱስን ፍቅር ጌታ ሆይ የኢየሱስን ፍቅር። ሰው ቸርች ውስጥ ኢየሱስን ካልወደደ አባር ተናግር ያለው ሰው ቸርች ውስጥ ኢየሱስን ካልወደደ ቸርች ሶሻል ክለብ ነው የሚሆንበት፣ ተቋም ነው የሚሆንበት። ፎቶና ስዕል አይቶ ነው የሚወጣው። የሆነ ነገር የሚያምር አበባ ምናምን አይቶ ነው የሚወጣው። ኢየሱስን ከወደዳችሁ ቸርች ውስጥ መቆየታችሁን ትወዱታላችሁ። ኢየሱስን በወደዳችሁ በዛ መጠን ወደ ያ የተካፈላችሁት ፍቅር ኢቭን ሌሎች እንድትወዱ ነው የሚያደርገው። እኔ ጴንጤ ባልሆን ቤካን አልወዱ። ጴንጤ ያልሆኑ ሰዎች ዛሬ እኛን የማይወዱ ለምንድን ነው? እኛ ጋር የገባው ፍቅር እንዲገባላቸው እንጸልይ። ፍቅር አልተካፈሉማ። ፍቅር ስንካፈል ነው የምናካፍለው። የተቀበልነውን ፍቅር ነው ኤክሰርሳይዝ እያደረግን ያለ ነው። ስለዚህ ይህ ፍቅር ምንድን ነው? ምንድን ነው ይህ ፍቅር? የእግዚአብሔር ፍቅር። እግዚአብሔር እንዴት ነው የወደደን? እንዲሁ ምን ድረስ ነው የወደደው? አንድያ ልጁን እስኪሰጥ ድረስ። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ ልጅ ነው ያለው። እሱንም ሰጠን። እሱን ሲሰጠን ሊያውም ለመስቀል ሞት እርሱስ ታዘዘ። የባሪያን መልክ ይዞ እንደ ሰው ምሳሌ ሆኖ ተገኘ በመካከላችን። ቤተሳይዳ፣ ቤተልሔም፣ ቅፍርናሆም፣ ጌርጌሴኖን፣ ባህር ማዶ፣ ገሊላ የዘላለም አምላክ ስለሚወደን እና ይሄ ፍቅር እናንተ ውስጥ እንዲገባ ጌታው የክርስቶስ ኢየሱስ ፍቅር እንዲገባኝ አስረዳኝ ብላችሁ ጸልዩ። ሁሌም ይሄንን መጸለይ ያለባችሁ የክርስቶስ ኢየሱስን ፍቅር። ብዙ ሰው ኢየሱስን ስለማይወድ ነው። እወደዋለሁ አውቀዋለሁ ይለዋል። አይወዱ። እስኪ ንገረን ስለ ኢየሱስ። አሁን ስለማትወደው ሰው ታወራለህ? ለዛ ነው እኮ የሚያንቃቸው። ኢየሱስን ትወደዋለህ ስበክ ስትል አይሰብክም። 5 ደቂቃ አያወራም፣ 2 ደቂቃ። እናንተ ለምንድነው ሁሌ ኢየሱስ ስለምንወደው ፍቅሩ ስለገባን ስለምንወደው ነገር ነው ደጋግመን የምናወራው። ወንድ ልጅ እንኳን ስላፈቀራት ሴት አውርቶ አይጠግብም። ጥፍሯን አየ ይላል መጥቶ እኔ እዚህ በ300 ብር የተሰራችውን ጥፍር ማለት ነው። ወይ ለፀጉሯ ይላል ከዚህ የህንድ ፀጉር አድርጎ። ኧረ በስመ አብ የኔን ገርል ፍሬንድ ብታያት ይላል። ቱቦ ላይ ቆሙ። የሚጠሰጥሰኝ ጓደኛ አለኝ አሁን በቅርብ የጠበሰ መከራዬን ነው የሚያበላው። በቃ ድምጿን ይለኛል። አይመለከተኝም።
ለዚህ ሰውዬ ግን ኢየሱስ ስል እንዳልክ ትንሽ አበዛሽ ምናምን ይለኝ። አንተ ለሴት ልጅ እንደዚህ አብደህ ካወራ እኔ መለኮት ጋር እኮ ነው የተዛመድኩት። የዘላለም አምላክ እኮ ነው እወድሃለሁ ያለኝ። የፈለግከውን ነገር ካልኩሌት እያደረግ ውለህ እደር። ስለ ጌታ ኢየሱስ ለማውራት የተቀበልነው ፍቅር ያስገድደናል። አሁን እስከ ዛሬ ያደረገልን አይደለም፣ ከዚህ በኋላ ምንም ባያደረግልን እስከ ዛሬ ያደረገልን የመስቀሉ ስራ ተደምሮ ዘመናችንን ሙሉ ስለሱ እንድናወራ ያስገድደናል። ጌታ ሆይ ያን ካረግም ያደረጋል። ደግሞ እንደ እግዚአብሔር ማን ይሰጣል? እንደ እግዚአብሔር ሰጥቶ ማይፎክር እግዚአብሔር ብቻ ከሆነ ታውቃለህ። ሰጥቶ አይፎክርም። የሆነ ነገር ይሰጥና ሰጥቼው አይልም። እንዲህ አይነት አምላክ ነው ያለ። ይሰጠናል። እግዚአብሔር ይባርካል። ችግር የለውም። በእውነት በጣም ነው ይባርካል። እንደውም በጣም በእጥፍ ነው ይባርካችሁ። እናንተ ብቻ ይህንን የተሰቀለውን ክርስቶስ በመስበክ በእርሱ በኩል የሚገኘውን በረከት ለመቀበል ሰማይን አንኳኩ። ሰማይን ስለ እኔና ስለ ወንጌል አለ እኮ ጴጥሮስን ኢየሱስ ናቱን አባቱን የተወ እሺ ሲለው በምድር በትወጥ በሰማይ ደግሞ የዘላለም ሕይወት። በምድር መቶ እጥፍ ምን ማለት መሰለ? አሁን አንድ ቤት ካለ እግዚአብሔር አባዝቶ መቶ ያደርጋል። እግዚአብሔር አስማተኛ አምላክ አይደለም። እንደዚህ አይነት አምላክ የለንም። እሺ የሆነ አካውንት 3 ሚሊዮን ብር አይገባ። እግዚአብሔር አስማተኛ አይደለም፣ ታምራዊ አምላክ። እንደዚህ አይነት ኢሉሚናቲ አይደለም የኛ አምላክ። የለም እንደዚህ አይነት ነገር አቁሙ። እሺ 20 ሚሊዮን የገባ ሚራክል እንደዚህ አይነት እግዚአብሔር የለንም። አቁሙ። እግዚአብሔር ስንፍናን አያበረታታም። እግዚአብሔር አስማትና ጥንቆላ፣ እግዚአብሔር ታምር ይሰራል። አስማት የሰይጣን ታምር እግዚአብሔር መታቃላችሁ። እግዚአብሔር ባለ ነገር ያበዛ እንጂ በሌላ ዱብ እንደዚህ አይነት የሰነፍ በምድር መቶ እጥፍ ምን ማለት መሰላችሁ? ከእርካታ ጋር ሰጣችኋለሁ ነው እኮ ዊዝ ሳቲስፋክሽን ከመንፈስ ቅዱስ ሙላትና እርካታ ጋር ያለውን እባርክላችኋለሁ እኮ ነው እንጂ እግዚአብሔር 35 ቤት 335 ሚሊዮን ቤት የማድረግ ፕሮግራም አይደለም። እንደዚህ አይደለም። በምድር መቶ እጥፍ ማለት ከእርካታ ጋር መንፈስ ቅዱስን ትቀበላላችሁ ነው የመጨረሻው ሜሴጁ። ባይዘ መንፈስ ቅዱስን የሚያክል አጽናኝ በእናንተ ውስጥ መጥቶ ያድራል ነው። ምንም ባይኖራችሁ በእርሱ የተጽናናችሁ ትኖራላችሁ ነው። ካለም ከእሱ አንጻር ይመጣል ነው እና እርካታ አለው ነው። እናንተ ጋር ያለው ዓለም በብዙ ሚሊዮኖች የማታገኘውን እርካታ እናንተ ጥቂት ገንዘብ ይዛችሁ ተረካላችሁ ነው። ከእርካታ ጋር እሰጣችኋለሁ ነው። ይሄ አስማት የምትሰሩ ሰዎች አቆሙ። እግዚአብሔር ይባርካል። እግዚአብሔር ያኖራል። እግዚአብሔር ያበላል። እግዚአብሔር ያጠጣል። እውነቴን ነው የምላችሁ። በለመለመ መስክ ያሳል በፊት ገበታን አዘጋጀ የሚል አንባል ያዘጋጃል። እግዚአብሔር ያዘጋጃል። በጎች ስለሆንን በግ እረኛው ነው የሚያቀለት። በግ ስለራሱ አያውቅም። እስቲ እኔ በግ ነኝ የሚል አንዱ ቁጥር ይጻፍ። በግ ነኝ ስላችሁ በእግዚአብሔር ፊት በጎች ናችሁ ነው። ምክንያቱም እውነተኛ የበጎች እረኛ ኢየሱስ ነው። የነፍሳችን እረኛ ኢየሱስ ነው። እኛ ደግሞ በጎች ነን። በግ ስለራሱ አያውቅም። እረኛው ነው የሚያቀለት። እረኛው ያስወጣዋል፣ እረኛው ያስገባዋል፣ እረኛው ያሰማራዋል፣ እረኛው ያበላዋል፣ እረኛው ያጠጣዋል። በግ ስለራሱ አያውቅም። እኛ ደግሞ እግዚአብሔር በጎች ነን። በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ በእውነት ይሄ በህይወታችን ስለሆነ ዛሬ ስለፈቀድክ እናመሰግናለን። ጌታዊ ስም ይባረክ። ታብታብ ስታደረጉ የነበራችሁ ኮፒሊንግ ስታደረጉ የነበራችሁ የቤካ ቤት ያው ቾምቤ ላይ በብዛት ጥቃት ስለሚሰነዝር ቤካ ትንሽ እንትን ይበዛዋል፣ ሪፖርት ይበዛዋል። እና አንዴ ኮፒሊንግ እስቲ 10 ሺህ ያስገቡ ኮፒሊንኩን። ከዛ እንጸለያለን። ትንሽ ደቂቃ ደግሞ አንድ 5 ደቂቃ ደግሞ 2 ደቂቃ እንጸለያለን። ጌታ ይረዳናል። ምንም የሰማነው ከልባችን እንዲዋሃድ የጌታን ፊት እንፈልጋለን። ሼር እያደረጋችሁ አንዴ ሼሩን 10 ሺህ ያስገቡ። 5000 ስንት ነው የሚታየኝ? እና እናንተ ሼር እያደረጋችሁ ጌታ ደግሞ የሰማነውን እንዲያዋህድልን እንዲሁ ዝም ብሎ ደረቅና ጭንጫ ላይ ተዘርቶ እንዳልበቀለና ወፎቹም እንደለቀሙት አይነት እንዳይሆን በመልካም መሬት ላይ የተዘራ ቃል እንዲሆን ጌታ የሰማነውን ከልባችን ጋር እንዲያዋህድ ለ2 ደቂቃ ለ1 ደቂቃ ባላችሁበት ሆናችሁ በእግዚአብሔር ፊት ቦታው ቢመችም ባይመችም ብቻ በጥሞና በእግዚአብሔር ፊት ይህንን ጌታ ከኛ ጋር ታመሰግናላችሁ ማለት ነው።
እግዚአብሔር ቅዱስ አምላክ ሆይ በጌታ በኢየሱስ ስም እናመሰግናለን። እጅግ የተወደድክ አምላካችን ሆይ በመንፈስ በኩል ይህንን ብርሃን ስላበራ ደግሞም በቃል አልፈ ስላጽናናህን ስላበረታን እንደገና አብሮነትን ከኛ ጋር ስላሳየ መንፈስን ሳትሰስት ሳትሰፍር ሰጥተህ እንዲሁ በልግስና ይህንን ብርሃን ስላበራህልን እግዚአብሔር እናመሰግናለን። ምርጦች የሆነው አንተ መርጠህን ነው። ይህንን ቃል ለመስማት የተጠራ ነው። አንተ አስቀድመን ስለወደድከን ነው። እናመሰግናለን። ቅዱስ አባታችን እግዚአብሔር ሆይ ይህ የክርስቶስ ኢየሱስ የመስቀል ስራ በአንደበታችን ላይ የምንናገረው በሕይወታችን ለመስበክ የምንሞክረው ይህ እውነት በምድር ዳርቻ ሁሉ ደርሶ ትውልዱ ሁሉ በክርስቶስ ኢየሱስ ወንጌል በማመን ወደዚህ ሕይወት እንዲመጡ የማያደርግ ሰዎችን የሚይዝ ኢየሱስ ሲጠራ የሚያኮርፍ ስሙ በኃይል ሲነገር ከትውልዱ አንደበት ከምድሪቱ ላይ ከአየሩ ላይ ኢየሱስን ለመቃወም የተነሳ መንፈስ የተመታ ይሁን። በጌታ በኢየሱስ ስም አስረነዋል። የስሙ ጉልበት እንዳይጠራ ሰዎች በዚህ አምነው ወደ እውነተኛ ብርሃን እንዳይመጡ ልባቸውን የያዘ የሃይማኖት ትብታብ በጌታ በኢየሱስ ስም የተጠረገ ይሁን። ጌታ ሆይ በኢየሱስ ስም እንጸልያለን። ደግሞ ይሄ ብርሃን በየቤቱ ይግባ። ጌታ ሆይ ሲሳደቡ የነበሩ ሲሞልጩ የነበሩ ሲያሾፉ የነበሩ ደግሞ የዚህ ወንጌል ሰባኪዎች ይሁኑ በተራቸው። ይሄ ብርሃን ያገኛቸው። ይሄ የእውነት ቃል ያገኛቸው። እውነተኛ አምላክ የሆን ከሆን አንተን የላከውንም ልጅውን ኢየሱስ ክርስቶስ እንዲያውቁ ይህች የዘላለም ሕይወት ናት ተብሎ እንደተጻፈ ኢየሱስን በማወቅ የሚገኘውን የዘላለም ሕይወት እንዲካፈሉ ጌታ መንፈስ ቅዱስ ሁሉንም ይርዳቸው። እግዚአብሔር ሆይ ስለ ምድራችን ኢትዮጵያ ደግሞ እናመሰግናለን። በብዙ ስለምትባረክ በብዙ ስለምትጠብቃት ጦርና የጦር ወሬን የሚያማዝዝ መንፈስ የተመታ ይሁን። በሰሜኑ ክፍል ቁጭ ብሎ አሁንም ትውልዱና ወጣቱን ደም ለማቃባት የሚሯሯጥ በሽማግሌዎች ላይ ያደረ ዘንዶ ከምድሪቱ ላይ የተመታ ይሁን። የሰላም ንፋስ በምድሪቱ ላይ ይንፈስ። ለመሪዎች እግዚአብሔር አምላክ ሆይ ማስተዋልን፣ ለሀገር ገዢዎችም ጥበብን እግዚአብሔር እንድትሰጣቸው፣ ወጣቶች እንዲያድጉ፣ እንዲሰሩ፣ እንዲቀየሩ፣ ህፃናትም እንዲማሩ፣ ሽማግሌዎች እንዲጦሩ፣ የሰላም ምድር እንድትሆን ኢትዮጵያ እግዚአብሔር አምላክ ሆይ ስለ ምድራችን ደግሞ እንጸልያለን። የምድሪቱን በረከት አንቆ የያዘ ምድሪቱን የደም መሬት ለማድረግ የሚሯሯጥ ክፉ የተመታ ይሁን በጌታ በኢየሱስም። እግዚአብሔር አምላክ ሆይ በዚህ ሰዓት በተለያየ ቦታውን ይህንን ወንጌል የሰሙ ደግሞ አሜን የሚሉ በእውነት ይህ ቃል ይሆንላቸው። ከስጋቸው ጋር ይዋሃድ፣ ከነፍሳቸው ጋር ይዋሃድ። ይራመዱት፣ ይህንን ጥቅስ ይራመዱት፣ ስራ ቦታ ላይ ይራመዱት፣ ንግግራቸው ላይ ህይወታቸው ላይ ዘር ይዝራ፣ ነፍሳቸውን ያረስርስ። በዚህ ቃል አልፈው ይጽናኑ። እግዚአብሔር በምንም አይጽናኑ፣ በቃል ይጽናኑ፣ በመንፈስ ይጽናኑ። የሚያጽናና ነገር በሌለበት በዚህ ክፉ ዓለም ላይ መንፈስ ያጽናናቸው፣ ቃል ያጽናናቸው። በባዕድ ሀገር ላይ ላሉ በብዙ ጭንቀት በብዙ ህመም በብዙ ውጥረት ሆነው በተገኘው ክፍተት ወንጌልን ለመስማት ለቃል ክብር በመስጠት በዚህ ለተገኙ ሁሉ በረከት በቤታቸው ይግባ። የሰማይ ጠል ያገኛቸው በኢየሱስ ስም። ህመም ከሰውነታቸው ላይ የደቀቀ ይሁን፣ ደዌ የቀለጠ ይሁን በኢየሱስ ስም። በክፉ የሚፈልጋቸው ይመታ፣ ሊጥላቸው የሚሞክር ይጣል፣ ለራሱ ይውደቅ። እግዚአብሔር አምላክ ሆይ በክርስትና ህይወት ውስጥ በሚኖሩት ኑሮ ውስጥ እየታገለ ወደ ኋላ የሚያስቀራቸው አመለጥኩ ሲሉ ስለጠቀስኳቸው ላልጠቀስኳቸው ስለ ሁሉም ጌታዊ ያመሰግናለሁ። ደግሞ የቃልን ብርሃን በእውነት አብራላቸው፣ በጥበብና በማስተዋልና በኃይል እንዲሁም ደግሞ በታምራትና በዚህም ደግሞ በድንቆች እያገዝካቸው ቃልን የሚሰብኩበትን አቅምና ጸጋ አብዛላቸው። ከኢየሱስ ውጪ በአንደበታቸው ላይ ምንም ሲያወሩ እንዳይገኙ የኢየሱስን ስም አትም። በጌታ በኢየሱስም የኢየሱስን ስም በግንባራቸው ላይ በአንደበታቸው ላይ በልባቸው ላይ አትም። ወሬያቸው ሁሉ ኢየሱስ ይሁን፣ ስብከታቸው ሁሉ ኢየሱስ ይሁን። ሲገልጡ የተሰቀለው ይበሉ። ሰዎች አሁንም ላይቫቸው ላይ ሲገቡ ኢየሱስ እያሉ ያገኛቸው። ላይቡን አቋርጠውም ተመልሰው ደግሞ ላይቫቸውን ሲከፍቱም እንዲሁም ይህንን የተሰቀለውን ክርስቶስ እየሰበኩ ይገኙ። በዚህም እውነት ደግሞ ትውልድን የመታደግ ያ ብርሃን እግዚአብሔር ሆይ ባልዳኑ ሰዎች ላይ ይምጣ። በቤካ ምክንያት ጌታን አገኘው የሚል ሰው ይብዛ። በኤርሚ ምስክርነት ጌታን አገኘው የሚል ሰው ይብዛ። በዳኒ በቢኒ በኤፊ በሜርሲ በሁሉም እግዚአብሔር አምላኮች እዚህ ላይ በሚያገለግሉ ወንድሞች ምስክርነት ጌታን አገኘው የሚል ሰው ይብዛ። ትልቁ ታርጌታቸው ሰዎች ኢየሱስን እንዲቀበሉ ይሁን። ይህንን ብርሃን የሚመሰክሩበትንም ጉልበት አብዛላቸው። እግዚአብሔር ለሰዎች መዳን ምክንያት አረጋቸው፣ መነሻ አረጋቸው። እሱን ሰምቼው ነው እሱን አይቼው ነው ይበሉ። እግዚአብሔር በትውልድ መካከል ምልክት አድርጋ አቆማቸው። በጌታ በቤተ ክርስቲያን ላይ ምልክት አድርጋ አቆማቸው። ጌታ ሆይ አገልግሎታቸው እንደ ምልክት ይቀመጥ። ያገለግሉ ነበር እኮ በዛ ዘመን እንደ እሳት ተብሎ ከዘመን በኋላ ስማቸው የተነሳ በእነሱ ብርታት የእነሱ ብርታት ለሰነፉ ትውልዶች ብርታት ምክንያት ሆኖ እነሱ እንደ ምክንያት ተቆጥረው እግዚአብሔር የልጅ የኢየሱስ ክርስቶስ የመስቀል ስራ ከምድር ዳር ሁሉ ይሰበክ። ጌታ እግዚአብሔር እናመሰግናለን። የሚከታተላቸው የተመታ ይሁን። የትኛውም ለዚህ ወንጌል እንቅፋት ሆኖ ከፊታቸው ላይ የሚቆም የሐሜት ጉልበት፣ እርስ በርስ የሚያባላ የወሬ ሱስ፣ የጠላት ክፉ ምክር፣ ቆላሲያስ ቤተክርስቲያንን ለማድቀቅ የተነሳ የአገልጋዮችን እርስ በርስ የማማት መንፈስ
በጌታ በኢየሱስም ከአገልግሎታቸውና ከመንገዳቸው ላይ ተጠረገ ይሁን። የጠላትን ክፉ ምክር የማይሰሙበትን ጉልበትና ጸጋ እግዚአብሔር አምላክ ሆይ አስታጥቃቸው። ይህንን ወንጌል የሚቃወም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን ተብሎ እንደተጻፈ ይህንን ወንጌል የሚቃወም የጨለማ ክፉ ምክር ይረገም። ከክርስቶስ ኢየሱስ ተቃራኒ የሚቆም ማንኛውም ነገር ይረገም። ኢየሱስን ሳይሆን ሌላ ነገር ለመስበክ የሚመጣ ማንኛውም ነገር እግዚአብሔር አምላክ ሆይ ይረገም። ደግሞ እግዚአብሔር አምላክ ሆይ በጌታ በኢየሱስም ይሄንን ፕላትፎርም ለልጅ ወንጌል ዋጀው በኢየሱስም። እግዚአብሔር አምላክ ሆይ አዳዲስ ደግሞ እንዲነሱ ወንጌልን ይዘው የሚቀጣጥሉ ወጣቶች እንዲነሱ እዚህ ፕላትፎርም ላይ አዳዲስ ልጆች በቃ እግዚአብሔር አምላክ ሆይ በማን እንዴት መቼ እንደምትሰራ አንተ አትመረመርምና ጌታ አምላክ ሆይ አዳዲስ ወጣቶች እንድታነሳ ወንጌል ተሰደበ በቃ በዚህ ምክንያት ተሰደበ ብለን ተስፋ ቆርጠን ጭንቅላታችንን ከመያዝ ወጥተን በእገሌ ምክንያት ወንጌል ነደደ የሚያሰኙ እሳት የላሱ ወጣቶች እንዲነሱ እግዚአብሔር አምላክ ሆይ የሐሜቱን ሰፈር የሚሸፍኑ አገልጋይ የሚታማበትን መድረክ የሚሸፍኑ ወንጌልን ብቻ እየሰበኩ ሐሜቱን በዜሮ የሚያባዙ እሳት የላሱ ወጣቶች የክርስቶስ ኢየሱስን ወንጌል ይዘው የሚቀጣጠሉ በምድር ዳርቻ ሁሉ የሚሮጡ እነዚህ ወጣቶች እንዲነሱ እዚህ ፕላትፎርም ላይ እግዚአብሔር አምላክ ሆይ በወንድማማቾች መካከል ደግሞ የሚገባ የጥላቻ መንፈስ የተመታ ይሁን። የሐሜት የስድብ መንፈስ የተመታ ይሁን። አገልግሎት ለማደናቀፍ ወንድሞችን የከፈለ መንፈስ የተመታ ይሁን። በጌታ በኢየሱስም በህብረት ወንድሞች የሚያገለግሉበት ዘመን ደግሞ ተመልሶ ይምጣ። ያንተ ፍቅር ያግኛቸው። የተከፈለላቸው ይታወቃቸው። ኢየሱስ መስቀል ላይ ለነሱ ምን ኃይል እንደከፈለ ትዝ እያላቸው ኢየሱስ እንዴት እነሱን ይቅር እንዳለ ትዝ እያላቸው እነሱም ለሌሎች ይቅር የሚሉበትን ጉልበትና ልብ ጌታዊ ጨማምረ ስጣቸው። እናመሰግናለን። እግዚአብሔር በመካከላችን መንፈስን ሳትሰስት ስለሰጠን እናመሰግናለን። እግዚአብሔር አምላክ ሆይ በመካከላችን በጸሎት ደግሞ እንድንጸልይ ጉልበት ስለሰጠን እናመሰግናለን። ሁሉ ሲሆን አንዱ ልጅን እጅግ የተወደደውን ጌታችን ኢየሱስ ክርስቶስን ብቻ አክብረው። ክብር ለእንተ ይሁን። በጌታችን በኢየሱስ ክርስቶስ ብቸኛ ስም ጸልየናል። አሜን። እንዲህ የ3 ደቂቃ ደግሞ ስለ ዳጊ ጸልይለት እስቲ። ስለሚቀጥለው ፕሮግራም እግዚአብሔር አምላክ ብዙ ምርኮችን አሳልፎ እንዲሰጥ ለብዙዎች የመዳን ምክንያት እንዲሆን በሺዎች እንዲቆጠሩ የተቆጠሩ ነፍሳቶች ወደ እግዚአብሔር መንግስት እንዲጨመር እግዚአብሔር አምላክ በኃይል እንዲጠቀምበት ዳጊ ከዘጋጀው ሳይሆን የእግዚአብሔር መንፈስ በኃይል አልፎ እንዲሰራ እና ብዙዎችን እንዲናጠቅ እግዚአብሔር አምላክ በኃይል እንዲገለጽ ስለ ዳጊ ደግሞ ጸልይለት እስቲ። ትንሽ ደቂቃ ስለሱ ጸልይ፣ ስለ ፕሮግራሙ ማለት ነው። እግዚአብሔር ሆይ እናመሰግናለን። ጌታ አብሮን ስላለ ጌታን እጅግ አድርገን እናመሰግናለን። ደግሞ አሁን ስለ ወንድማችን ስለተወደደ ወንድማችን ስለ ዘማሪ ዳጊ ስለ አገልግሎቱ ከዚህ በኋላ ስለሚኖረው በኢትዮጵያ ምድር ላይ በዚህችም ምድር ላይ ጌታ ኢየሱስ ክርስቶስን ድጋሚ ለማክበር እግዚአብሔር ባሳሰበው መሰረት መንፈስ ቅዱስ በልቡ ባስቀመጠው ሐሳብ በዚያም መነሻ በእግዚአብሔር ጊዜ ይህንን ጌታ ለማክበር ደግሞ ጊዜ ቆርጦ ቀን ቆርጦ መጥቶ በመካከላችን ስለተገኘ ጌታ እግዚአብሔር ሆይ በነገር ሁሉ እንድትረዳው እግዚአብሔር ሆይ በነገር ሁሉ እንድትረዳው ስለ ወንድማችን ስለ ዳጊ እንጸልያለን። ጌታ እግዚአብሔር ሆይ በልጅነቱ ስምህን እየጠራ እየዘመረልህ አንተን ከፍ እያደረገ በዝማሬ ሲያወድስህ በቤት ከድክ ጀምሮ እዚህ ድረስ ስትጠብቀው ሞገስ ስትሆነው ስትጋርደው ስትሸፍነው ያደረስከው አንተ ነህ። በፊት ተንበርክኮ የተቀበለውን ይህንን መዝሙር ደግሞ ለአንተ በአደባባይ ሊያመልክ በአደባባይ ስምን ከፍ ሊያደርግ በጓዳ የተቀበለውን በእልፍኝ ሊያመሰግነ በጓዳ የተቀበለውን ተንበርክኮ የተቀበለውን ቆሞ ሊያመልክ ጊዜ ቆርጦ ቀን ቆጥሮ እዚህ መጥቷልና እግዚአብሔር አምላክ ሆይ በወንድማችን ፕሮግራም ላይ መንፈስ ያለ ስስት ይገኝ በጌታ በኢየሱስ ጌታ መንፈስ ቅዱስ ኢየሱስን ለማክበር የወረድ ካንተ ታላቁ አምላካችን ከአብና ከወልድ እኩል የምንሰግድልህ የምንገዛልህ በዚህ ጉባኤ ላይ እግዚአብሔር በዚህ ፕሮግራም ላይ ወንድማችን ዳጊ ባዘጋጀው ፕሮግራም ላይ መንፈስ ቅዱስ ኢየሱስን ለማክበር በኃይል ከእርሱ ጋር እንድትሆን በኃይል በዚያ ፕሮግራም ላይ እንድትገኝ በዚያ ዝማሬ መካከል ፈውስ እንዲኖር በዚያ ዝማሬ መካከል መጽናናት እንዲኖር በዚያ ዝማሬ መካከል ጌታን የሚቀበሉ አዳዲስ ነፍሳት እንዲኖሩ መንፈስ ቅዱስ መገኘት በኃይል እንዲገኝ መገኘት ከኛ ጋር እንዲሆን ከእርሱ ጋር እንዲሆን መንፈስ ቅዱስ እንጸልያለን። ሃሌሉያ። ኢየሱስ ጌታ እግዚአብሔር አምላክ ሆይ ደግሞ በብዙ እንደምትረዳው እየረዳኸውም እንዳለም እናውቃለን። ጌታ ሆይ አሁን ደግሞ እንጸልያለን የተሳካ ፕሮግራም እንዲሆን ጌታ ሆይ እንጸልያለን የብዙዎች መጽናኛ ፕሮግራም እንዲሆን ጌታ ሆይ እንጸልያለን በርካቶች ተገኝተው ይህንን የዝማሬ ድግስ የታረደውን በግ ናዝሬቱን ኢየሱስ ለማምለክ ብዙዎች እንዲገኙ በምድር አቅጣጫ ሁሉ የሚችሉ ማይችሉ እንዲገኙ እግዚአብሔር አምላክ ሆይ
ይሁንለት በኢየሱስ ክርስቶስ ስም። ለብዙዎች መድረስ ይሁንለት፣ ብዙዎችን ማሳረፍ ይሁንለት በመዝሙሩ በኩል እግዚአብሔር አምላክ። ሃሌሉያ! ኢየሱስ ጌታ። ጌታዊ ወንድማችን ዳጊ ሞገስ አንተ ሁነው፣ ሞገስ አንተ ሁነው፣ ሞገስ አንተ ሁነው። እግዚአብሔር አምላክ ሆይ፣ እግዚአብሔር አምላክ ሆይ መጎስ ሁነው። ስምህን ለማክበር በቆመበት መድረክ ላይ በዚያ ላይ ሞገስ ሁነው አንተ እግዚአብሔር እናመሰግንሃለን። ደግሞ ምርኮ እንዲሰበስብ ደግሞ እግዚአብሔር አምላክ ሆይ ዝም ብሎ እንዲሁ ተዘምሮ ብቻ ሳይሆን የልጅ የኢየሱስ ክርስቶስ የመስቀል ሥራ ተሰብኮ ሰዎች ጌታ እንዲቀበሉ ጌታ ሆይ ምርኮ አሳልፈ እንድትሰጠው ምክንያት አድርገው በጌታ በኢየሱስ እግዚአብሔር ምክንያት አድርገው፣ ለሰዎች መዳን ምክንያት አድርገው፣ ለሰዎች ረፍት ምክንያት አድርገው፣ ለሰዎች መጽናናት ምክንያት አድርገው። እግዚአብሔር አምላክ ሆይ እንደገና በኃይል እንደገና በክብር እንደገና በሞገስ ከፍ አድርጋ ቆመው ጌታ ሆይ በብዙ ሕዝብ ፊት አንተን ለማገልገል የሚችልበትን ጸጋ ለወንድማችን ይብዛለት ጌታ ሆይ ይብዛለት። እግዚአብሔር አምላክ የተለየን አዲስ ነገር ይፈጠር በጌታ በኢየሱስ አዲስ በቃ ያልታየ ሌሎች ቦታ ላይ ሌሎች ፕሮግራሞች ላይ ያልታየ አዲስ ነገር ያግኘው በጌታ በኢየሱስ አዲስ ባልተለመደ መልኩ እግዚአብሔር አምላክ አሰራሪ ይታይ፣ ባልተለመደ መልኩ ሰውን ማዳን ይታወቅ፣ እዛ ፕሮግራም ላይ ባልተጠበቀ መልኩ ትውልድን መታደግ ይታወቅ በጌታ በኢየሱስ እግዚአብሔር አምላክ። ኦ ሃሌሉያ! ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር እርዳው። ይህንን ፕሮግራም ለማደናቀፍ የወጣ ክፉ የተመታ ይሁን። በሰዎች ላይ አድሮ የሚሰራ ከሰዎች ጀርባ ከክፉ ሰዎች ጀርባ አድሮ ይህንን ፕሮግራም በብዙ ቴክኒክና ታክኒክ ለማበላሸት የሚያስብ የጨለማ ክፉ ምክር የታሰረ ይሁን በኢየሱስ ስም፣ የተጠረገ ይሁን በኢየሱስ ስም፣ ይሰበር በጌታ በኢየሱስ ስም። ደስ ብሎት ጌታዊ አንተን አምልኮ ትውልዱም በሱ ምክንያት አንተን የሚያመልክበት ድንቅ ፕሮግራም እንዲሆን ጸልየናል። በጌታ በኢየሱስም የእግዚአብሔር መገኘት በዚያ ቦታ ይሁን። እግዚአብሔር በነገር ሁሉ ወንድሜ ዳጊን አግዘው። በነገር ሁሉ ቀኙ ካንተ ጋር ትሁን። በነገር ሁሉ እጅ ከሱ ጋር ትሁን። እናመሰግናለን። ሁሉ ሲሆን በመዝሙሩ ፕሮግራም ላይ፣ ሁሉ ሲሆን በዕለቱ በሚደረግ ስብከት ላይ ልጅን ኢየሱስ ክርስቶስን ብቻ አክብረው። ስለ ሁሉም እናመሰግናለን። ልመናችንን እንደሰማን እርግጠኞች ነን። ጸልየናል በምትወደው ልጅ በጌታችን በኢየሱስ ክርስቶስ ብቸኛ ስም አሜን። ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እንዲህ የእግዚአብሔር አምላክ አብሶ ይባርክ። ዩ አር ሶ ብሌስድ። ዛሬ የሚገርም በቃ የእግዚአብሔር መንፈስ ላይክ ለእያንዳንዳችን በምንፈልገው እና በሚያስፈልገኝ ልክ አውርቶናልና እግዚአብሔር አምላክ ክብሩን ይውሰድ። እኔ በጣም ከገረመኝ ነገር አንዱ ያነሳው ነገር አለ። እግዚአብሔር አምላክ እንድናወራው ይወዳል ይፈልጋል ያልከው ነገር which በጣም ነው የገረመኝና መንፈስ ቅዱስ እንዴት እንዳወራን ቢገባ እና I was so surprised። በተለይ እኔ እግዚአብሔር አምላክን ሁሉ ጊዜ እኔ አንድ የኔ ኤክስፒሪየንስ አለ። ምንድነው እኔ እግዚአብሔር እንደዚህ ያዩት ነው የሚሰማኝ። ከስትንፋስ ይልቅ ቅርብ ነዋል። ልክ ባሪያው ዳዊት እንዳለ እና እኔ ጋር ካለው ስትንፋስ ከማወራው አሁን በድምጸት መልክ ከሚሰማው ይልቅ እግዚአብሔር አምላክ ለኔ ቅርብ ነው እና ስጸልይ እግዚአብሔርን እንዲያወሩት አፍላፍ እያወሩት እንዳለ ነው የሚሰማኝና በምንም አይነት ሁኔታ ውስጥ እንኳን ሆኜ ቢሆን ነው እላችሁና ቤካን ጌታ ሊያወራ ይወዳል። ቤካን እግዚአብሔር አምላክ ሁሉ ጊዜ እንዲያወራው ይፈልጋል። ልክ ሰውን ሳናወራቸው ወይ ነው ምንወዳቸውን ጓደኞቻችን ወዳጆቻችንን ደውለን የሚሆን ኦር በአካል ሄደን አግኝተናቸው ሳናወራ እንደማንል ሁሉ ስናወራቸው ደስ እንደምንሰኝ ምናልባት ሸክሞቻችንን ስናጋራቸው ካለንበት ከየትኛውም ሸክም በማጋራት ብቻ ላይክ ቀለል ያለ እንደሚሰማን ሁሉ እግዚአብሔርን አምላክን ስናወራ ሞር ለጓደኞቻችን ወዳጆቻችን ካወራ ነውና ከሚሰማን የመቅለል ስማት ቀለል ያማለት ስሜት ከእግዚአብሔር ጋር ነው እጅግ የበዛ ነውና which is amazing። ወንድሞቼ እናቶች እዚህ ያላችሁ እግዚአብሔር አምላክ በቃ ሁሌ እንድታወሩት ይፈልጋል። እግዚአብሔር አምላክ ሁሌ እንድታወሩት ከእሱ ጋር ኮሚኒኬት እንድታደርጉት ይፈልጋል። ስትሄዱ ስትቀመጡ መንበርከክ ብቻ እንኳን አይደለም።
ቲሩ አት ኤኒ ታይም መጽሐፍ ቅዱስ ገልጣችሁ አንድ ጥቅስ ብቻ አንብባችሁ እንኳን ቢሆን እግዚአብሔር አምላክን በቃ ልታወሩት ይፈልጋልና ጌታ ክብሩን ይውሰድ። መንፈስ ቅዱስ በዚህ መንገድ እኔ እንዳወራኝ አምናለሁ። እንዲህ የእግዚአብሔር አምላክ አብስቶ ይባርክ። ዩ አር ሶ ብሌስድ። መሲህ ባርኪ ውስጥ ወንድማችንን ምትዩም ነገር ካለ በዛም ቤካዬ ሰላም ብያለው። እንዳልክዬ ባሚ ሁላችሁም እህት ወንድሞች እዚህ ውስጥ ያላችሁ 340 ምናምን ሰዎች ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ በያላችሁበት። እንዳልክዬ ጌታ ኢየሱስ ዘመንህን ይባርክ። በቃ ምን ይባላል? ተባረክ፣ ተባርከ ቅር የሚጨምር ጸጋ፣ የሚጨምር ኃይል፣ የሚጨምር መገለጥ ከዚህ በላይ አንተ እንደ ሰው ያሰብከው ሳይሆን እሱ ያሰበልህ የበለጠ መሰጠት ደግሞ በአንተ ላይ እንዲሆን ደግሞ እኛ እንጸልይልሃለን። ጌታ ኢየሱስ ዘመንህን ይባርክ። በቃ ቃላት የለኝም። በጣም ደስ ይላል የምትናገረው ነገር፣ እንደ እግዚአብሔር ቃል ነው የምትናገረው ስትጸልይ ሁሉ ነገር በቃ በጣም ደስ ብሎኝ ነው እየሰማሁኝ የነበረውና አንተን የመሰለ ወንድም ደግሞ ስለተጨመረልን በእውነት አንተን የመሰለ ወንድም ስለተጨመረልን በጣም ደስተኞች ነን። ከአንተ አንደበት ኢየሱስን መስማት፣ ከአንተ አንደበት ቃሉን መስማት በጣም 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 ደስ ይላል። ለትውልድ የመዳኛ ምክንያት እንደሚያደርግክ በነገራችን ላይ አንተ ስለ ጴጥሮስ ስታወራ ነበር። እኔ ደግሞ አንተ ጴጥሮስ ትመስለኝ ነበር ከባህሪ ጀምሮ ይሄ ችኩልነቱ ምናምን አይደል? ጴጥሮስ ችኩል ይል ነበረ። እኔ እንደ ጴጥሮስ ነው ማይክ የነበረው እና አንተ ስለ ጴጥሮስም ስታወራ በጣም ገርሞኛል። እና ጴጥሮስ ልክ እንደተናገርከው ብዙ ጊዜ ላይቭ ላይ እናገረዋለሁ። አይዶን ነው አስተውላችሁኝ ከሆነ አማኞች ክርስቲያኖች በበግ በጠቦት በግልገል ሌብል አደራ የተሰጠው ሐዋርያ ነው። በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ የተባለለት ሰው ነው እና አሁን ደግሞ በእኛ ጊዜ በጴጥሮስ መንፈስ እንደምታገለግል ምንም ጥያቄ የለውም። እንዳልክዬ ጌታ ኢየሱስ ዘመንህን ይባርክ። እግዚአብሔር አንለምዶም፣ ራሱ እግዚአብሔር ማለዳ ማለዳ አዲስ ነው እና ለአንተም ደግሞ ማለዳ ማለዳ የሚጨምር መገለጥ፣ የሚጨምር የቃል እውቀት፣ የሚጨምር መንፈስ ኃይል እንዲበዛልህ ደግሞ እኛ እንጸልያለን። እንወድሃለን። ተባረክ። ሃሌሉያ። መርሲ። አንቺ ደግሞ ሴቷ ጴጥሮስ ነሽ። አንቺ ሴቷ እንግዲህ ሴት ጴጥሮስ የለም እንጂ ዩ አር ሶ ብሌስድ ባይ ዘ ዌይ። መሲ በጣም ላይክ የምታወራቸው ነገሮች በቃ እንደ ጨው እንዴት ነው ላይክ በጸጋ የተቀመመ መንፈስ ቅዱስ ያለበት ስታውሪ ንግግሮች ሰብስታንስ አለውና እግዚአብሔር አምላክ ስላንቺ ተመሰገነ ይሁን። ጌታን አመሰግናለሁ ስላንቺ which you are so blessed። ያ እንዲህ አንተ አንደኛ ነህ። እግዚአብሔር አምላክ እንኳንም ወንድማችን አስባችሁታል። እኔ እኮ በዘመናት መካከል አንድ ሁልጊዜ የምደነቅበት ጉዳይ አለ። የክርስቶስ ፍቅር፣ የእሱ ፍቅር ሰዎችን ለራሱ ሲያደርግ የእርሱ የሚጠቅሙ ቃል አድርጓቸው ሲለውጣቸውና ስለ እርሱ በጎነት እንዲናገሩ የእርሱ ምስክር ሲያደርጋቸው የሚያደርጋቸው ሰዎች በጣም አመፀኞች ናቸው። በጣም ራተር ናቸው። የሆነ ናቸው። በቃ እነሱና በጠመንጃ ሳይሆን በፍቅር አንበርክኮ ስለ እርሱ ብቻ እንዲናገሩ ያደርጋቸዋልና እኔ የእንዴ መምጣት ራሱ በጣም አሜዚንግ ነው። በጣም ነው የሚገርመው። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። በጣም ሊነኩ ማለት በቃ የማይነኩ ሰዎች ጋር ሄዶ በመንካት ለራሱ ያደርጋቸዋል፣ ለውጧቸው እና ከዚያ ደግሞ የእርሱ በጎነት እንዲናገሩ የእርሱ ምስክር አድርጓቸው ያቆማቸዋል። ጌታ ክብሩን ይውሰድ። በጣም ነው በጌታ ሁል ጊዜ ላይክ የምገረመውና ክብሩን ጌታ ይውሰድ። እንድዬ እንጸልያለን። ግዴታችን ነው ሁል ጊዜ በተለይ ለክርስቶስ ያለህ ነገርና የክርስቶስ ልብ መኖሩን የምታውቀው ኢቨን እንኳን ከኛ ወገን ሄዱትን እነርሱ ስቲል እንትን ምንድነው የጠፉ በጎች ናቸው፣ ሊመለሱ ይችላሉ። ልክ ወይ ደግሞ እንደዛ እንደ ባለጠጋው ልጅ የሚፈልጉትን ነገር ወስዶ ረዥም
ርቀት ተጉዘው ሩቅ ሀገር እንደሄዱ አድርገህ ምናምን ታሰቦች ደስ ይላል። እግዚአብሔር አምላክ ክብሩን ይውሰድ። ይሄን ልብ የሰጠ መንፈስ ቅዱስ ነውና ክብሩን እሱ ይውሰድ። ያሽ ባሚ ሰላም በለና እንድዬን ባርከው። ቅዱሳን በድጋሚ ስላገኘኋችሁ ቤካዬ ጸጋ ይብዛላችሁ። ሁላችሁንም ክርስቲያኖች ሰላም ብያችኋለሁ። ሜርሲዬ በጣም እንወድ ወንድማችን እንዳልክ በጣም ይገርም ሊትራሊ እግዚአብሔር መንፈስ ሴንስ ሳረግ ነበር በቤቴ ቁጭ ብዬ እና ጸሎትም ሆነ ያካፈልከን ሼር ያደረከን እግዚአብሔር ቃል በልብ የሞላውን የተናገርከው እያንዳንዱ ነገር በመንፈስ ቅዱስ የሆነ እንደሆነ ያስታውቃል እና ጸጋ ይብዛልህ። በእውነት እንጸልያለን ስለአንተ እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ጸጋውን ያብዛል እግዚአብሔር በቤቱ አሁንም ያጽና። እኔ በአንድ ነገር አምናለሁ ማለት እግዚአብሔር በየዘመኑ ትውልድ አሉ፣ በየዘመኑ ለህዝብ የሚሆን ቅሪቶች አሉት። ኦኬ እኛ ደግሞ የዚህ የመንግስቱ የዘመኑ መጨረሻ የመንግስቱ ወንጌል ሰባኪዎች እንደመሆናችን መጠን አንተንም በዚህ መካከል እግዚአብሔር በጸጋና በመንፈስ ስለሞላ እጅግ አድርገን እናመሰግናለን ጌታ። አሁንም ጸጋ ይብዛልን፣ ጸልይልሃለን፣ በርታ። እግዚአብሔር አሁንም በብዙ ያገኝ። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 14 ላይ ከእኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞት የለም፣ በህይወት ብንሞት ለጌታ እንሞታለን ብሎ ሐዋርያው ጳውሎስ ይናገራልና ብንሞትም ብንኖርም ብንሰራም ብናገኝም ብናጣም እያንዳንዱ ሴሽንና እያንዳንዱ ሞመንት ለጌታ ነው። ምክንያቱም እኛ ከኛ የሆነ አንዳች ነገር እንደሌለ መጽሐፍ ቅዱስ እንደሚናገር ማለት ነው። እና አሁንም ጸጋውን ያብዛል። የወንጌል በሐዋርያት ዘመን የጀመረው በክርስቲያን አባቶች የቀጠለው አሁን በእኛ ዘመን ደግሞ ይቀጥላል። ከኛ ቀጥሎ ለትውልድ ይቀጥላል። ጌታ እስኪመጣ ወይኛ ወደ ጌታ እስከምንሄድ ድረስ እግዚአብሔር በብዙ ይባርከናል። በብዙ ለልጁ ያለውን ነገር በእኛ ይጨርሰዋል ብዬ አምናለሁ። ጸጋ ይብዛላችሁ ክርስቲያኖች። በድጋሚ ስላገኘኋችሁ ቤካዬ፣ ከስር ያላችሁ ክርስቲያኖች ሁላችሁንም ተባረኩ ማለት ፈልጋለሁ። ቴንኪው ቤካዬ። ያ ባሚ እግዚአብሔር አምላክ ሀውስ ተባርክ። በድጋሚ ስላገኘ እኛም ደስ ብሎናል። ጸጋ ይብዛል። የሐዋርያ ጳውሎስን የደማስቆን ታሪክ ታውቃላችሁ። ሁልጊዜ ደጋግመን ብናወራ የማይሰለቸን ታሪክ ነውና ቁጥር 1 ላይ እንዲህ የሚል ቃል አለ። ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ ነው ለመግደል። ኦኬ። ከዛ በኋላ ግን ከሳውል ጋር ጌታ ኢየሱስ ክርስቶስ በደመስቆ መንገድ ተገናኘው እና እንትን አስለወጠው። ታውቃላችሁ፣ አገልግሎት አስለወጠው። ለሃይማኖት ቀንቶ ደቀ መዛሙርቱን እያሰደደ የሚገል ሳውል አሁን ደግሞ ለወጠውና ስለ ክርስቶስ የሚሞት አደረገው። አሳዳጆች፣ ገዳዮች በእነሱ ፊት ስለ እርሱ የሚመሰክር የእርሱ የተመረጠ ዕቃ አድርጎ ለወጠው። እኔ አንዳንድ ጊዜ የአንዳንድ ወንድሞቻችን መነካታቸው ይገርመኛል። አነካካቸው የነካቸው ያሉበትም ራሱ የላይፍ ስታትስ በጣም ነው የሚገርመው። እና ሁሉ ጊዜ ነው በተለይ አመፀኞች፣ በጣም ብሬተኞች ምናምን ሰዎች ሲነኩ ሳውልን ነው የማስበው። እንግዲህ ለማስገደድ እየዛተ ከሆነ ሳውል ግልጽ ነው ምን አይነት አደገኛ ሰው እንደሆነ። ምዕራፍ 8 ላይ ስፔሻሊ ለምሳሌ በእስጢፋኖስ ሞት የተባበረ አብሮ የነበረ ወንድም ነበረ፣ ግን የእሱን ታሪክ በነበር ቀየረው። ትላንት ነበር ነው፣ አሁን እንዳልክ ነበር፣ ቤካ ነበር፣ ኤድሚ ነበር፣ መርሲ ነበረች ምናምን ነገር ነው እኛ ውስጥ ያለው። አሁን ግን ለእርሱ የከበረ ለእርሱ የምንጠቅም ዕቃ አድርጎ እግዚአብሔር አምላክ ለውጦ የክርስቶስ ኢየሱስ የእርሱ በጎነት ስለ እርሱ እንድናገር የእርሱ ምስክሮች አድርጎ አቆመናል ማለት ነው። ክብሩን ጌታ ይውሰድና አም ሶ ፕራውድ ቱ ቢ ፔንቴኮስታል ባይ ዘ ዌይ። በጣም ነው ፕራውድ ማድረገው ጴንጤ በመሆኔ ደስ በጣም ነው ሀሴት ማድረገው ጴንጤ በመሆኔ ያውም ክላሲካል ጴንጤ በመሆኔ ፕራውድ አደርጋለሁ። ለምን ሲባል በቃ ኢየሱስ ክርስቶስ ላይክ በህይወትም የምትኖርበት እና ስለ ኢየሱስ ብቻ የምትናገርበት የቅዱሳን ስብስብ ቤት ነው ብላችሁ ካላችሁኝ ፔንቴኮስታል ነው። እና እግዚአብሔር አምላክ ክብሩን ይውሰድ። ቀደም እንዲህ እያለ ነበር። እኔ አሁን ሰሞኑን የጀመርኩት አንድ ነገር አለ። ወንድሞች እህቶቻችን እዚህ ያላችሁ እኔ እናንተ ተጠራ አምሶሪ በማድረጋችሁ ነው የምጠራው። በማድረጋችሁ ስጠራችሁ አትደንግጡ።
እኔ የሚስቁ ሰዎች ራሱ የሚስቁ ልጆች ራሱ አሉ። ይገርምኛል። ዋይ ለምን ትስቃላችሁ? ለምሳሌ እኔ ቅድስት መሲ ብዬ እጠራለሁ። ምንም የሚያስቅ ነገር የለም አይደል? ቅዱስ እንዳልክ፣ ቅዱስ ቤካ፣ ቅዱስ ባሚ፣ ቅድስት ልያ እዚህ ያላችሁ ስም ሜንሽን እያደረጋችሁ ቅድስት ቅድስት ተባባሉ። ቅዱሳን ነን። ስለዚህ ቅዱሳን ከሆነን ደግሞ እኛ የመጠሪያችን ማዕረጋችን ቅድስና ነው ማለት ነው። ኦኬ። ቅዱስ ሐሙስ፣ ቅዱስ ኤርሚያስ፣ ቅዱስ ዳኒ ራይት፣ ቅዱስ ኤፍሬም እንዴ ቅዱሳን በሉ እንዴ። እኔ በጣም ነው የሚገርመኝ። ይህን ቅድስና በስራ ነው ያመጣ ነው እኛ። ይህን ቅድስና በተሰራው ነገር ባለቀው በክርስቶስ ኢየሱስ በማመን የተሰጠን ማዕረግ ነው። ቅድስት ኮኒ ተቀድሳችኋል ያለን መጽሐፍ እግዚአብሔር ቃል ያለው። ቅድስት ኤቫን ሁላችሁ እዚህ ያላችሁ ምንም እንዳትፈሩ። ጻድቃን የስ እዚህ ያላችሁ ሁላችሁ እኔ ነገ ቅዱስ እንዳለ ብዬ ስጠራ እንትን እንዳትሉ፣ የምሬን ነው የምላችሁ። ቅዱስ ኤፍሬም ብዬ ስጠራ አደንግጡ። ቅዱስ ኤፍሬም ያለው እራሱ ነው። የቀደሰው ጌታ፣ ያጸደቀው ጌታ፣ ያነጻው ጌታ ነው። ቅዱስ ኤርሚያስ ቅድስናችን በስራ የመጣ አይደለም። ቅድስናችን በተሰራው በማመናችን የተሰጠን ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ራይት እንደዚህ ነው የሚለው፣ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ካለ በኋላ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። የታጠበ ነው ያለው እዚህ፣ ያልታጠበ የለም። ተቀድሳችኋል፣ ጸድቃችኋል። ስለዚህ እኔ ቅዱስ ምናምን ብዬ ስጠራችሁ ዩ ዶንት ሃቭ ቱ በቃ ምንም ሼም ሊሰማችሁ አይገባም። አደንግጡ። ቅድስት ዝኑ አደንግጡ። ቅድስት ዲቦራ ነች እንዴ? ቅዱስ ቤካ አይደለሁም እንዴ? ወንድሞቼ እናቶች፣ እስቲ አይደለሁም? እኔ ቅዱስ ቤካ አይደለሁም? ቅዱስ እንዳለ አይደለም? ቅዱስ ኤርሚያስ አይደለም? ቅዱስ ዳኒ አይደለም? አይደላችሁም እንዴ? ንገሩኝ። አይደለንም ብለው የሚላል እንዴ? አለዚህ ቅዱስ ነን። እኛ እኮ ቅዱስ ነን፣ ንጹህ ነን፣ የጸደቅን ነን እኮ። እውነቴን ነው የምላችሁ። አንደኛ ቆሮንቶስ እዛው ላይ ምዕራፍ 1 ላይ ቁጥር ላይ አይደለም በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቴኔስ ካለ በኋላ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት አረ ለተቀደሱት የእሱና የእኛ ጌታ የሆነው የጌታችን ኢየሱስ ክርስቶስ ሰላም በየስፍራ ከሚጠሩ ሁሉ ቅዱሳን ለመሆን ለተጠሩት በክርስቶስ ቅዱሳን ነን። ደግሞ በመቀደስ እንኖራለን። እየተቀደስን እንኖራለን። አለቀ። ስለዚህ እኔ ቅዱስ ነኝ። ቅዱስ ቤጋ ነኝ። ቅድስት ሜርሲ ናት። ቅዱስ እንዳልክ ነው ያለው። እንዴ ወንድሞች እናቶች፣ ስንት ዓመት ለፍቶ ምናምን ነገር ያመጣው አንድ 100 አለቃ አንዱን ጀነራል መተ ማዕረጉ እዚህ ጋር ጀነራል መሆኑን እያየ ዝም ብለ በስሙ አጠራውን። ብራዘር በጭራሽ አጠራው። እንዲህ በጭራሽ ነው ማትጠራው። እስቲ አንተ ፊልድ ማርሻልን በስሙ ጥራው፣ ዘብጥያ ትወርዳለህ።
ጸጉርን ልጮ ቅሊንጦ ይረውራል። ማረጉን አግብረ ስቅጠራ አረባ ይገርፈዋል። አረል ወንድሞቼ እናቶች የኔ ማረግ ከፊልድ ማርሻል ይበልጣል። እየነገርኩ እኮ ነው። ይህንን የሰጠኝ እዚህ አጽናፈ ዓለም ዋናው ባለቤት ሆኖ እግዚአብሔር ነው። በክርስቶስ በኩል በእርሱ አጽድቆኝ ቅዱስ ያደረገኝ አረል ወንድሞቼ እናቶቼ እንዴ! አረ ማረጎቻችሁን አውልቃችሁ የሆነ ቦታ ታስቀምጡት እንጂ ቅዱስ ነህ፣ ቅድስት ነሽ። የምሬን ነው የምላችሁ፣ ቅዱስ ነህ። እኛ ከኦርቶዶክሳውያን የሚለየን ነገር አንዱ ቅድም እንዳልክ ኢየሱስን የሚያውቁት በኢንፎርሜሽን ነው። በኢንፎርሜሽን ደግሞ ሙስሊሙም ያውቃል። ከሙስሊሙ በተለየ እውቀት የላቸውም። ኦርቶዶክስ ስለ ኢየሱስ ክርስቶስ ስለተሰራው ስለ መስቀሉ ስራ ሙስሊሞች በኢንፎርሜሽን ደረጃ ያውቁታል፣ ባይቀበሉም ቅሉ ማለት ነው። ራይት ኦርቶዶክሶችን በኢንፎርሜሽን የዛሬ 2000 ዓመት ምናምን ነገር ቀለሚንጦስ እንደዚህ ብሎ ምናምን ነገር ይሉ ይችላሉ። አለቀ ኢንፎርሜሽን። እኛ ግን በመሆን ደረጃ ነው እናውቅ። ስለ እኔ እርግማን ሆኖ ሲያበቃ ዋይቶኝ በእርሱ ደም በመንፈሱ ቀድሶኝ ሲያበቃ እኔ ቅዱስ ነህ ብሎኝ አይ ቅዱስ አይደለም ብዬ አልሽኮረመም ብራዘር።